ፖሊስ ጣቢያዎች የሚሰሩት እስከሚያጡ ድረስ ወንጀለኛ እስከሚጠፋ ድረስ ናይት ክለቦች ባዶ እስከሚሆኑ ድረስ ክሊኒኮች ሆስፒታሎች ባዶ እስከሚሆኑ ድረስ እግዚአብሔር በዛች ከተማ ላይ ነበር። ያንን መንፈሳዊ ዌቭ እንደገና ድገመው። የሪቫይቫል ዌቭ የእድሳት ዌቭ እንደገና ድገመው። ሪቫይቫል የምንፈልግ ከሆነ ለእግዚአብሔር ቃል ያለንን ክብር ያለንን አክብሮት ሪቫይቭ ማድረግ አለብን። መጀመሪያ የሰውን ልብ የምር የሚያነቃቃ ሪፍሬሽ የሚያደርግ የሚያነሳ ይሄ እግዚአብሔር ቃል የትም ረግጠን ሪቫይቫል ነው ልንል እንችላለን። ንስሐ የሚያስፈልጋቸውን እንቅስቃሴዎች ሪቫይቫል ናቸው ብለን ሴሌብሬት ስናደርግና ስናስተዋውቅ እንዳንገኝ። ሪቫይቫል ማለት የሆነ እኛ የምንቆጣጠረው እኛ የምናሰናዳው እኛ የምንመራው ሳይሆን መሐመድንም ከጠጅ ቤት የተጠራውንም ሰውዬ ሁሉንም ውርስም ያደርግ ለእግዚአብሔር ጥቅልልም ያደርግ ነፍስና መንፈስን ሳይቀላቅል ያቀናል። ክፍልፋያችን ያቃል እግዚአብሔር አይገርም። በውስጣችሁ የተተከለውን ቃል ግን እስኪ ተቀበሉት፣ እስቲ እመኑት። ትህትና ይጠይቃል። እንደዛ አይነት ዘመን ላለን አይመስላችሁ? በጣም ነው ጥቅስ የምንችለው እናውቃለን። ይሄ ግን መስታወት ተብሎ የተመሰለው የእግዚአብሔር ቃል ነፃ የማውጣትም አቅም አለው። አሜን። ህዝቡ አነባ፣ አለቀሰ። ማንም ቆንጥጦት አይደለም። ማንም እንደዚህ ብሎት አይደለም። የእግዚአብሔር ቃል አቅም አለው። መመለስ የሚጀመረው የት ጋር መሆን እንደሚገባን ከማወቅ። እኔ ኃጢአተኛ ነኝ ይንበረከካሉ፣ ልባቸው ይነግራቸዋል። የእግዚአብሔር ኃይል ለማዳን አሜን። ሪቫይቫል የሚመጣው ሰዎች እንዲድኑ ነው። ህይወትን የሚሰጥ መንፈስ አለው፣ አቅም አብሮት አለ። ፊደል አይደል እግዚአብሔር ቃል ፊደል አይደል። 13 ዓመት ሙሉ እግዚአብሔር ሪቫይቫልን በዛች ከተማ እንዲያመጣ ይጸልይ ነበር። በስመ ትንቢትና ሪቫይቫል ወደማይሆን አቅጣጫ ሰዎች ሊገቡ ይችላሉ። ከምእመን ውስጥ ሪቫይቫል ይወጣል። አገልጋይ ቆሞ መስቀል አይቼ እንባ ያልመጣም ማለት this was the sign for him። እኔ ይህንን በዘመኔ እጠማለሁ ለሀገሬ። በሉ አዳነን በማይሻር ቃሉ። የእግዚአብሔር ቃል በቤቱ በሰዎች ህይወት ላይ ስፍራውን ሊይዝ የሚገባውን ስፍራ ካልያዘ ያንን ቦታ ያዘ ሌላ ነገር አለ ማለት ነው። ስለዚህ ለምንም ነገር ተጋልጠን እንሰጣለን። በቃ ብቸኛ ተስፋችን የእግዚአብሔር ቃል ነው። ለምንድነው የእግዚአብሔር ቃል ብቸኛ ተስፋችን የሚሆነው? ፈቃዱን የምናገኝበት መንገድ ነው። ትንቢት ቢሆን የሚፈተነው ልክ ነው ወይ ተብሎ በዚህ ቃል ነው። አንጻራዊ እውነት የለንም እኛ። አንዳንዶች ሲናገሩ ይላሉ 6 ቁጥርን አሁን እዚህ ጋር ጽፌ ቲጂዬ ስንት ይታይሻል ብለሽ 9 ትይኛለሽ። ከዛ እኔ ደግሞ 6 ነው ልሻለሁ። እንደቆምንበት ሁኔታ ነው። እውነት አንጻራዊ ናት ይላሉ። ኖ እንደ ክርስቲያኖች እኛ የእውነት መለኪያ አለን። ስለምንም ነገር የህይወት የትኛውንም አቅጣጫ በተመለከተ ሪቫይቫልን እንበል፣ ሌት ተለት የክርስትና ህይወታችን እንበል፣ እናትነትን እንበል፣ ልጅነትን እንበል፣ ባልነትን ሚስትነትን እንበል፣ ክርስቲያናዊ የሆነን አለቅነትን እንበል፣ ከበላያችን ላሉ መገዛትን እንበል፣ በቤተ ክርስቲያን ውስጥ ያሉ ነገሮችን እንበል፣ ስለያን መጽሐፍ ቅዱስ ስለምን አይናገርም? ይህ በእጃችን ላይ ያለ ቃል ስለምንድን ነው የማይናገር? ስለ ሁሉ ነገር ይናገራል። ግራ እስከሚገባ ዲቴሉ ከምር ግን እግዚአብሔር የዚህን ያህል ኮንሰርንድ ነው ያስብላል። አንዳንድ ዲቴሎች የሚገባበት ጥልቀት ዋው ያስብላል። ስለዚህ ይሄንን ከጣልን በምን መልኩ እግዚአብሔርን ሐሳቡን ልናገኝ እንችላለን? ነህምያ ላይም የተፈጠረው ይሄ ነው። የዛን ጊዜ በነበረው ሪቫይቫል አይደለም እዝራ መጽሐፉን እንዲያነብ ተደረገ። ቀኑን ሙሉ ይገርማል የነበራቸው ነገር። ቃሉ ተነበበ፣ የሕጉ መጽሐፍ ይነበብ ተባለ፣ ተነበበ። ከዛ የተፈጠረው ነገር ቅድም ስንነጋገር እንደነበረው ህዝቡ አነባ፣ አለቀሰ። ማንም ቆንጥጦት አይደለም። ማንም እንደዚህ ብሎት አይደለም። የእግዚአብሔር ቃል አቅም አለው። ዕብራውያን 4:12 እና 13 ላይ የእግዚአብሔር ቃል ይላል ሕያውና የሚሰራ ነውና ይላል። የእግዚአብሔርን ቃል መጽሐፍ ቅዱስ ራሱ ሲናገረው ሕያው ነው ይላል። ከዛ ደግሞ የሚሰራ ነው። በሁለት በኩል ስለት ካለው ሰይፍ ሁሉ ይልቅ ስለታማ ነው። ነፍስንና መንፈስን ጅማትንና ቅልጥምን እስኪለያይ ድረስ ዘልቆ ይወጋል። የልብንም ሐሳብና ምኞት ይመረምራል ማለት በጣም ጥልቅ ነገር ነው የሚናገረው። የእግዚአብሔር ቃል ሕያው ነው፣ የሚሰራ ነው።
ዝም ብሎ ንግግር አይደለም። እግዚአብሔር ዝም ብሎም አይናገርም። ለመናገር ያህል አይናገርም። ለስራ ነው የሚናገረው አለ እኮ። ልክ ዝናብ ከላይ ዘንቦ አይደል ምድርን ሳያርስ ደግሞም ፍሬ እንዲሰጥ ሳያረግ እንዲሁ እንደማይመለስ ሁሉ የተናገርኩት ቃል አለ። ምን ማለት ነው? ይሄ የላኩትን ተግባር ያንን ዓላማ ሳይፈጽም በከንቱ ወደና ይመለስ። ምንም ቃል ከእግዚአብሔር ከወጣ ዓላማን ይዞ ነው የሚወጣው ማለት ነው። የሚሰራ ነው፣ ህያው ነው፣ ፓሲቭ አይደለም። የእግዚአብሔር ቃል አክቲቭ ነው፣ ህይወት ላይ ገብቶ ለዛ ነው ተነኩ። ከዛ ቀጥሎ እርምጃዎችን ሲወስዱ ተመለከተ። እንዲህ አድርጉ ለመታሰስ ቅርብ ነበሩ። ኢቭን ነህምያን ለመስማት ማለት ወዲያ አክሽኖች ነበሩ። እንዲህ አድርጉ፣ ገብታችሁ እንደዚህ አድርጉ። እንደውም አላቸው የሆነ ሰዓት ላይ እንደምታለቅሱበት ቀን እኮ አይደለም ይሄ፣ ምን ደሰትበት ቀን ነው። ግን it was overwhelming። ለምንድን ነው ቢባል የእግዚአብሔር ቃል የተሳለ ነው። ሁለት አፍ ካለው ሰይፍ ይልቃልና የሚለው ነገር ነው። በጣም ሁሌ ነው የማይገባኝ ነገር ነፍስና መንፈስን ይላል። አሁን ነፍስና መንፈስ የት ጋር ነው ያለው? ራሱ እኛ ውስጥ ነፍስና መንፈስን ልክ እንደ አንዲት ባለሙያ ሴት እንደምትበልት ትክክለኛውን ከአንዱ ቦታ ወደ ሌላው ሳትሰርቅ ስጋ ቦታውን ይዛ እንደምትበልት የት ጋር ነው ቦታው? ማለት በየትኛውም አይነት ምርመራ ሄደን ሲቲ ስካን እንበል ኤምአርአይ እንበል ጥቀሱልኝ፣ ምን ኤክስሬይ እንበል አልትራሳውንድ የሚገኝ እኮ ነገር አይደለም፣ የሚታወቅ አይደለም። የእግዚአብሔር ቃል ብቻ ዘልቆ ገብቶ ግን የሚለየው ነው። ነፍስና መንፈስን ሳይቀላቅል ያቀናል። ክፍልፋያችንን ያውቃል እግዚአብሔር። አይገርምም? እና ጅማትና ቅልጥምን እስኪለያይ ድረስ ዘልቆ ይወጋል ይልና የልብንም ሐሳብና ምኞት ይመረምራል። እኛን ከእግዚአብሔር ውጪ ሊያገኘን የሚችል አካል የለም። ቅድም እያነሳን ነበር ስለ ሪቫይቫል ስናወራ የሚጀምረው ከልብ ለውጥ ነው አለ። ማን ጀግና ነው ማንን የሚለውጥ? ማን ልባችሁ ርቋችሁ አቅም ከራሳችሁ ይርቃል። እኔ ብዙ ጊዜ ይሄን እላለሁ። ልብ ከራስ ይጠፋል፣ ይርቃል። በቃ የሆነ ነገር መሆን ፈልጋችሁ ልባችሁ የሆነ ነገር ማድረግ ፈልጋችሁ እምቢ ይላል። በእውነት እምቢ ይላል። ብቸኛ ተስፋችን የእግዚአብሔር ቃል ነው የምንለው ለዛ ነው። ይሄ በሁለት በኩል ከተሳለ ሰይፍ ይልቅ ስል የሆነው ሻርፕ ነው። ዱልዱም አይደለም፣ ደጋግሞም እንዲገዝዞም አይደለም። ያቀዋል ቦታውን፣ ሐሳብን፣ ምኞትን ዘልቆ ይገባል፣ እስኪለይ ድረስ ይወጋል። ዋው! የልብን ሐሳብና ምኞት ይመረምራል። እኛ አንዳንዴ ስንጠየቅ እንላለን ምን ሆነሽ? እኔ እንጃ በእውነት የሆነው ራሱ አይገ ለማስረዳት ራሱ እኔ ራሴ ሆንኩት ራሱ አላውቀውም። ምን ሆኜ ነበር? የሆነ ነገር ፈልጋለሁ። የእግዚአብሔር ቃል ያሳየናል ቦታዋን። አይታችኋል? አንዳንዴ እኔ ደንግጬ አውቃለሁ። የሆነ ነገር የሆነ አካል ላይ ቢይንግ እውነት እኮ ነው። የእግዚአብሔር መንፈስ አለ፣ እውነት ነው፣ ቢይንግ ነው። ግን ብቻችሁ ያነበባችሁ ያጠናችሁ እኮ ነው። ቁጭ ብላችኋል። ግን አሲፍ እስከ ሳምባዲ ጋር አንቁጭ ብለን እያወራ ነው። ልክ እንደዛ የሚያናግር ገብቶ ክፍልፍል አድርጎ የማይገባችሁን ነገር የሚያሳይ ጌታዊ ለካ እንደዚህ ስለሆነ ነው እንዲሆንኩት። ተውት፣ ሌላ መገለጥ ምናምን ስለ ራሳችን እኮ እኔ ስለ እኔ እኮ ነው እያወራኋቸው ያለሁት፣ ሌላ የሆነ ነገር እኮ አይደለም። ዋው! የእግዚአብሔር ቃል አቅም አለው፣ ሕያው የሚሰራ ነው። አልፎ ዘልቆ ይወቃል። ከዛ ምን ይላል? ከእግዚአብሔር ዓይን የተሰወረ ምንም ፍጥረት የለም። ስለ ራሳችን መልስ መስጠት በሚገባን በእርሱ ፊት ሁሉም ነገር የተራቆተና የተገለጠ ነው። ምንም መቀባባትም አያስፈልገንም። ምናልባት ሰው ፊት ጥሩ ሆኖ ለመታየት የሆነ ነገር ልንሆን እንችላለን አይደል? በቃ ደህና ጎናችን አሳይተን ማን በማን ፊት ተሸንፎ መታየት ይፈልጋል? ማንም አይፈልግም። አሪፍ ሆነን መታየት እንፈልግ። ግን እቺ ነገር ቃሉ ሲርቀን ወደ እግዚአብሔርም ዘንድ ትመጣለች። ወደ ግብዝነት እንቀየራለን። በእግዚአብሔርም ፊት ስንቀርብ የሆኑ ቃላቶች አሉ የምናውቃቸው፣ መንፈሳዊ ጥሩ ቃላቶች አሉ። በጸሎት በእግዚአብሔር ፊት ስንቀርብ ሞተናል እኮ የለንም እኮ። ግን ቅብትብትብት አድርገን በቃ ይቅርታ አድርጉልኝ ስለ ዙፋን በታላቅ የሆነ ነው በታላቅ ዙፋን ላይ ነው የሚኖረው እግዚአብሔር። ግን እምላቸው የሆኑ ቃላቶች የሉም። ጸሎቶቻችን ደምቀው ምናምን ራሳችንን መሆን እስከማንችል ድረስ እንሆናለን። ከምር በእግዚአብሔር ቃል ፊት ግን ከተገኘን ያሳየናል። ዳዊት ምን አለ? እንዴት እንደምወደው ዳዊት በጣም ከምወዳቸው የመጽሐፍ ቅዱስ ላይ ካሉ ሰዎች መካከል ነው። ለምን ትወጂዋለሽ ካላችሁኝ፣ በቃ ራሱ ነው ዳዊት በእግዚአብሔር ፊት ምንም ይቀባባው ነገር የለም። ንጉስ ነው ግን ራሱን ነው። በቃ ከእግዚአብሔር ጋር ያለው ሪሌሽንሺፕ የተጠበቀ ነው በምንም አይነት ሰርከምስታንስ ውስጥ ሆኖ ማለት ነው። እና አንዴ ምን አለ? መረመርከኝ አለ፣ አወከኝ። እግዚአብሔር አይስተን በእውነት
አንዳንድ ጊዜ ህክምና ሊሳሳት ይችላል። ኢቭን ያን ሰው ውጤት ለሌላው ሊሰጥ ይችላል። ብዙ ፌሊየርሲዎች ሊኖሩ ይችላል። መረመርከኝ፣ ቀጥሎ ምንም ኤክስፕላኔሽን የለም። አወከኝ፣ መቀመጤን አወክ፣ መነሳቴን አወክ፣ እያንዳንዱ ሀሳቤን እንኳን ይላል ከሩቅ አስተዋልክ። ገና አላሰብኩትም እኮ እኔ ራሴ ሀሳቤን ከሩቅ አስተዋልክ። ለዛ ነው በእግዚአብሔር ፊት ሁሉ ነገር በቃ እርቃን ነው። that's why አቅም ስላለው በዚህ ቃል ፊት ልንገኝና ራሳችንን ልናሰጣ የሚገባው። ካልሆነ ትሩ የሆነ የልብ ትራንስፎርሜሽን ከየትም አይመጣም። በእውነት አይመጣም። በቃ ያዕቆብ ላይ በጣም ነፍሴን የሚይዛት ክፍል አለ። ብዙ ጊዜ ሳገለግል ይሄንን አነሳለሁኝ። ምን ይላል ያዕቆብ 1 ከቁጥር 21 ጀምሮ? ስለዚህ ይላል እርኩሰትንና ተንሰራፍቶ የሚገኘውን ክፋት አስወግዳችሁ። እርኩሰት በሽ ነው አይደል? ክፋት ተንሰራፍቶ ነው የሚለው። በደንብ ነው ያለው። ተንሰራፍቶ ተዝናንቶ ነው ያለው። ግን እሱን አስወግዳችሁ ነፍሳችሁን ማዳን የሚችለውን በውስጣችሁም የተተከለውን ቃል በትህትና ተቀበሉ። ኢቭን ውጪ እንደሆነ ነገር አድርጎ አይደለም የሚነግረን። በውስጣችሁ የተተከለውን ቃል ግን እስኪ ተቀበሉት፣ እስቲ እመኑት። ትህትና ይጠይቃል። ከዛ ሲያብራራው ከስር በደንብ ነው የሚያስረዳው ለምን ትህትና እንደሚጠይቅ ማለት ነው። ተቀበሉት የሚለው ምንድነው? ነፍሳችሁን ማዳን የሚችለውን፣ በምድር ላይ ነፍስን ሊያድን የሚችል ነገር የትኛው ኪኒን፣ የትኛው መርፌ፣ የትኛው ምንድነው ነፍስን አድሬስ ሊያደርግ የሚችላት ነገር? እግዚአብሔር ቃል ነፍሳችሁን ማዳን የሚችለውን በውስጣችሁ የተተከለውን ቃል በትህትና አክሴፕት አድርጉት፣ ተቀበሉት ይልና ቃሉ የሚናገረውን አድርጉ እንጂ ሰሚዎች ብቻ ሆናችሁ ራሳችሁን አታታሉ። በፍጹም ማታለል ነው ራስን። ምን ብቻ ካደረግ ነው? ሰሚ ብቻ ከሆንን ቃሉን እኮ ሰምተናል፣ ግን ሰሚ ብቻ ካደረግን እንደዛ ይመስላችሁ? በውስጣችሁ የተተከለውን ሲል በቃ አለ ሰምተናል፣ አይ ኖ እንላለን ብዙ ጊዜ። አይ ኖ እናውቃለን። ብዙ የምናውቀው ነገር አለ። ባይ ዘ ዌይ ብዙ ነው የምናውቀው። ግንስ ማወቅ ብቻ መስማት ብቻ ራስን ማታለል ነው። ምን አድርጉ ይላል? የምታደርጉ ቃሉ የሚናገረውን አድርጉ እንጂ ሰሚዎች ብቻ ሆናችሁ ራሳችሁን አታታሉ። እንደዛ አይነት ዘመን ላለን አይመስላችሁ? በጣም ነው ጥቅስ የምንችለው፣ እናውቃለን። በጣም ብዙ ጥቅስ ነው የምናውቀው። ብዙ እንደውም እስከ የማውቃችን ጥልቀት ለኃጢአት ሁሉ እንጠቅሳለን። ብዙ ነገር እናውቃለን። ከዛም ለምን ታውቃላችሁ? ቃሉን የሚሰማ ይላል፣ ነገር ግን የሚለውን የማይፈጽም ሰው ፊቱን በመስታወት እንደሚያይ ሰው ነው ይልና ራሱንም አይቶ ይሄዳል። በመስታወት ያያል፣ ከዛ ይሄዳል፣ ወዲያውም ምን እንደሚመስል ይረሳል። ይሄኛ ሴቶች ስለሆን ደግሞ በደንብ ይገባናል አይደል? መስታወት አይተን የመጣኑላችን አይደል? ግን ወዲያው ደግሞ እንረሳለን። አሁንም ብናይ ደስ ይለናል። እዚህ አይቀርም ውስጣችን። ከዛ ግን እንደሚል ታውቃላችሁ? ነገር ግን ይላል ቁጥር 25 ላይ ነፃ የሚያወጣውን ፍጹም ሕግ ተመልክቶ የሚጸና። ራስን በመስታወት ፊት እንደማየት አይደለ እየነገረን ያለው እግዚአብሔርን ቃል። ይለያል ሐሳብን፣ ምኞታችንን፣ በልባችን ያለውን አጥንትን፣ ጅማትን አልና ነፍስን፣ መንፈስን። የእግዚአብሔር ቃል እንዲያርገን እንደ መስታወት ነው። መስታወት አይዋሸኝም። ተንጨባረሬ ከሆነ ደህና አድርጎ አያሳየኝ። እውነት አይደል? እንደ ተንጨባረርኩ ነው የሚያሳየኝ። የሆነ ነገር እዚህ ጋር ተጽፎብኝ ቢሆን ያንን ያሳየኛል። ልብሴ ተጣሞ ከሆነ ያንን ያሳየኛል። ግን it's up to me ያንን ያሳየኝን ነገር ማስተካከል። ሰምቶ አለማድረግን እንዴት ነው የሚያው? አይቶ ዘወር እንደማለት ነው የሚለው። ግንስ ይሄንን የሚለን ነገር ግን ነፃ የሚያወጣውን አገላለጹ ራሱ ቃሉ ብቻ አይደለም የሚለው፣ ነፃ የሚያወጣ ነው ይሄ ቃል። ይሄ የሚመረምረን የሚያሳየን እንደ መስታወቱም ብቻ አይደለም። መስታወቱ መጥቶ ምንም ሊያረገን አቅም ላይ ሰጠን ይችላል አይደለ? እኛ ነን ኢኒሺዬቲቭን ወስደን የምናረገው ሁሉ የምናረገው። ይሄ ግን መስታወት ተብሎ የተመሰለው የእግዚአብሔር ቃል ነፃ የማውጣትም አቅም አለው። እውነት የተጫረ ነገር ቢኖር ይሄን ማስለቀቂያ ነገር መስታወቱ አይሰጠኝም። I have to find የሆነ ቦታ ማግኘት አለብኝ። ይሄ ግን አንደኛ ሲገልጠው ራሱ ነፃ የሚያወጣው ፍጹም ሕግ ተመልክቶ ልክ ስንመለከት ያሳየናል። እግዚአብሔር ቃል ያለንበት ቁጭ ነው የሚያደርግልን። ምንም ይሄው ይለናል። ከዛስ ያን ተመልክቶ የሚጸና አይቶ ዘወር ማይል ማለት ነው። አይቶ ጌታው ምንድነው ያልከኝ? የት ጋር ነው ያገኘህብኝ?
የቱ ጋር ነው ያለው? አንዳንዴም የጎደለንን ብቻ ሳይሆን እሱ የሰጠንን የተቀበልነውንም ባለማወቅም ጭምር ሰፈር የምናደርግ እንኖራለን። ለምሳሌ በልጁ በኢየሱስ ክርስቶስ በኩል ያገኘነው ብዙ ነገር አለ። በመንፈሳዊ በረከት ሁሉ በሰማያዊ ስፍራ የባረከን ይላል። በኢየሱስ የተደረገልን ነገር አለ። በኢየሱስ የተቀበልነው ነገር ብዙ አለ ማለት በዚህም ዳይሜንሽን አለው። የጎደለንም ብቻ ሳይሆን ያገኘነውንም እንድናቅ። እዚህ ጋር የሆነ ነገር ጎሎኛል ብዬ በቃሉ ፊት ስቀርብ ኧረ ሙሉ ነው ኢየሱስ ጨርሶልሻል። የሆነ የትላንት ኃጢአቴ ክፉ እያስታወስ አንቺ እንዲነሽ እያለኝ ቢሆን ልክ ቃሉ ፊት ስቀርብ ኧረ አልቋል ተፈጽሟል ብሏል ይለኛል፣ ያሳየኛል ይሄ ቃል። አይገርም? ስለዚህ ቃሉ ጋር ጸንቶ የሚጸና ቶሎ ብሎ ዘወር ማይል ከዛስ የሰማውን ደግሞ የሚያደርግና የማይረሳ ሰው በስራው የተባረከ ይሆናል። ሃሌሉያ! አይገርም? የሚጸና አይቶ እርምጃ የሚወስድ ላጥ ሚል አይደለም። ለዛ ነው በትህትና ተቀበሉ የሚለው። ትህትና ይጠይቃል፣ ሰረንድ ማድረግ ይጠይቃል። የእግዚአብሔር ቃል ግን ብቸኛው ተስፋችን ነው። ያንን ተግባራዊ የሚያደርግ ሰው በስራው የተባረከ ነው። ትሩ ሪቫይቫል ከእውነተኛ የልብ ትራንስፎርሜሽን የሚጀምር ከሆነ፣ ከግለሰቦች ለውጥ የሚጀምር ከሆነ፣ ከግለሰቦች መቀጣጠል የሚጀምር ከሆነ እንደዛ እኮ ነው የሚሆነው አይደል? ከግለሰብ ጀምሮ የነደድን ሆነን ስንገናኝ እሳቱ ምን ያህል ነው ቦግ 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 የሚለው አይደል እንዴ? እያለ ከቤተ ክርስቲያን እንደ ግለሰብ ነደን፣ እንደ ቤተ ክርስቲያን እንደ እግዚአብሔር ሕዝቦች አሴምብሊ ተሰብስበን ያ መንደድ አልፎ ከተማን እንደዛ እኮ ነው የሚሆነው። ከተማን ሀገርን እያለ ዓለም አቀፋዊ የሆነ ነገር የምንጠብቀው ቪዚቴሽን እንደዚህ አይነት ቪዚቴሽን አይደል የምንጠብቀው ጉብኝት ማለት ግን ኢት ስታርትስ ከዚህ። ይሄ ደግሞ የሚገኝበት ብቸኛው መንገድ የእግዚአብሔር ቃል ነው። በቃ ሌላ ምንም አማራጭ የለንም። ምንም ኢቭን በሐዋርያት ሥራ ላይ የምናየው የአፈሪው ደፋር ሆኖ መንፈስ ቅዱስ ከወረደ በኋላ የመጣውን ንቅናቄ ራሱ ስናይ ቅድም ስናነብ የነበረው የኢዩኤልን መጽሐፍ ነው የጠቀሰው እኮ አይደል? ዋው! የእግዚአብሔር ቃል ያለው አቅም እንዲና እንደዛ ተብሎ የሚነገር አይደለም። ማንም የማይነካውን ፓርት ዘልቆ ይገባል፣ ይወጋል፣ ልኩን ያስይዝልናል፣ ቦታውን ያሳያናል። ከዛ ግን እኔ የምነግራችሁ ቃል ስጋ ምንም አይጠቅም ያለው ጌታ ትዝ አላችሁ? ዮሐንስ 6 ላይ ስለ ራሱ ሲናገር ያነሳው ሐሳብ ስጋዬን ያልበላ ደሜን ያልጠጣ ሲላቸው ስለ ሊትራል ስጋውና ደሙ ያወራ መስሏቸው ዘግንኗቸው ኧረ ያስጨናቂ ንግግር ነው ምናምን ያሉበት ክፍል ማለት ነው። እንዴ ምን ሆናችኋል አይነት ነገር ነው ጌታ ንግግር። ኧረ ስጋ ምንም አይጠቅም። እኔ የምነግራችሁ ቃል እኮ መንፈስ ነው፣ ህይወትም ነው። ይሄን ቃል ኢቭን ከሌሎች መጽሐፍት ይሄን የእግዚአብሔር መጽሐፍ ቅዱስን የእግዚአብሔር ቃል የእግዚአብሔር ሐሳብ የያዘውን ከሌሎች መጽሐፍት የሚለየው ምንድነው ቢባል ልክ ነፃ ማውጣት የሚችለው እንዳለን ያዕቆብ ኤክስፕረስ ሲያደርገው ነፃ ማውጣት የሚችለው እንዳለው ምን አለው? ህይወትን የሚሰጥ መንፈስ አለው። አቅም አብሮት አለ። ፊደል አይደል? እግዚአብሔር ቃል ፊደል አይደል? አብሮት አቅም ይሰጣል፣ ኃይል ይሰጣል። አልችልም ያለው ችሎ ይገኛል። ደካማው በርትቶ ይገኛል። ወቅሶ የሚተው አይደለም እግዚአብሔር ቃል። አንተ እንደዚህ ድካማችን አሳይቶን ሰው እንደሱ ላይ ያደርገን ይችላል። መከርኩ ብሎ አንዳንድ መምከር የማይገባቸው መካሪዎች አሉ አይደል? በስመ ምክር ቀጥቀጥ አድርገዋችሁ ላትሞቱ ላትኖሩ አይነት ነገር በህይወትና በእንትን መካከል አንጠልጥለዋችሁ። የእግዚአብሔር ቃል እንደዚህ አይደለም። የሰው ቃል ያንን ሊያደርገን ይችል ይሆናል። የእግዚአብሔር ቃል ወቅሶን ተስፋ አስቆርጦ የሚልከን ሳይሆን መንፈስም ህይወትም ነው። ሃሌሉያ አለ። ለምን? ማን ነው ጸሐፊው? ራሱ who's the author? ማን ነው ኢንስፓየር? ራሱ መንፈስ ቅዱስ ነው። የኃይል መንፈስ ተብሎ የተባለ ማለት ነው። ለህይወት ለኑሮ አቅምን የሚሰጠን ማለት ነው። ብቸኛው ተስፋችን ታዲያ እግዚአብሔር ቃል አይደል? እሱ ነው ልባችን ሊቀየር የሚችል፣ እሱ ነው ሊያስተካክለን የሚችል፣ እሱ ነው መለኪያችን። ኢቭን እንዳልነው ቅድም እንኳን እነዚህ የሚመስሉ ነገሮችን መለያችን የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። ትንቢትን የምንለየው በእግዚአብሔር ቃል ነው። ባይ ዘ ዌይ ብዙ ነገር እንግዲህ እንደ አገልጋዮች ይገባቸዋል። ብዙ ነገር እንሰማለን። ቤት የሚያፈርስ ትንቢት እንሰማለን። የእግዚአብሔር ቃል ከሌለን እውነትን የምንለይበት መንገድ ስለሌለ በስመ ትንቢትና ሪቫይቫል ወደማይሆን አቅጣጫ ሰዎች ሊገቡ ይችላሉ። በእውነት የእግዚአብሔር ቃል ብቸኛው ተስፋችን። ሪቫይቫል ብለን የእግዚአብሔርን ቃል አውጥተን የሚሆን ነገር አይደለም። ራሱ ቃሉ ነው ሪቫይቫሉን የሚያመጣው። አሜን። እውነት ነው። አንድ ሰው ሲናገር እንደዚህ ያለ if we want revival አለ we must revive our respect to the word of God
ሪቫይቫል የምንፈልግ ከሆነ ለእግዚአብሔር ቃል ያለንን ክብር ያለንን አክብሮት ሪቫይቭ ማድረግ አለብን። መጀመሪያ ለቃሉ ያለን አክብሮት ሳይመለስ ቃሉን ጥለን ቃሉን አጣጥለን የሚነሳ ምንም አይነት ሪቫይቫል የለም። የእግዚአብሔር ቃል የሪቫይቫል መሰረት ነው። ብዙ ሪቫይቫሎች በእግዚአብሔር ቃል ተወልደዋል። ደግሞም የሚፈተሹትም በእግዚአብሔር ቃል ነው እውነተኛ ለመሆናቸው። የሚቆዩትም የሚሰነብቱትም እንደ እግዚአብሔር ቃል ከሆኑ እንደ እግዚአብሔር ቃል ከተያዙ ብቻ ነውና የእግዚአብሔርን ቃል ከሪቫይቫል ለይተን ማየት አንችልም። ሄርሚዬ እስኪ አንቺ ጨምሪ። መዝሙር 19 ቁጥር 7 እንደዚህ ይላል፣ የእግዚአብሔር ሕግ ፍጹም ነው፣ ነፍስንም መልሶ ያለመልማል። የእግዚአብሔር ሥርዓት የታመነ ነው፣ አላዋቂውን ጥበበኛ ያደርጋል እያለ ስለ እግዚአብሔር ቃል ይናገራል። ይሄንን ክፍል በእንግሊዘኛው ላንብበው። ምን ይላል? The law of the Lord is perfect, refreshing the soul. ሪፍሬሽ የሚያደርገው ራሱ መንፈሳችንን ሪፍሬሽ የሚያደርገው ራሱ የእግዚአብሔር ቃል ነው። የሰው አነቃቂ ንግግር ለጥቂት እርምጃ ሊያስራምድ ይችላል። ትችለዋለህ ተብሎ የተነሳ በአነቃቂ ንግግር ሊመስለው ይችላል ትንሽ፣ ከዛ ግን ብዙ የሚያስኬድ ነገር አይደለም። የሰውን ልብ የምር የሚያነቃቃ ሪፍሬሽ የሚያደርግ የሚያነሳ ይሄ እግዚአብሔር ቃል ነው። በጣም ብዙ ጊዜ ከወደቅንበት አንስቶናል። በጣም ብዙ ጊዜ በሰው በሆነ ቃል ልንነሳ የማንችልበትን አይነት መነሳት ያለምንም ብዙ ማብራሪያ በሌለበት ቃሉ ብቻ ተነቦ ተነግሮ ከሆነ ማጥ ውስጥ ወጥተን እናውቃለን። ይሄ እኔ ፐርሰናሊ የህይወቴ ምስክርነት ነው ሲባል የሰማሁት ብቻ ሳይሆን ይሄ የህይወቴ ምስክርነት ነውና እንደ እግዚአብሔር ሕዝብ የእግዚአብሔር ቃል ነው ሊያነቃን ሊያነሳን የሚገባው የሚችለውም የእግዚአብሔር ቃል ብቻ ነው። ቀድም እንደተጠቀሰ ነህምያ ላይ እዝራ አላብራራላቸው። እዝራ በቃ ቃሉን ነው ያነበበላቸው፣ ሕጉን ነው ያነበበላቸው። ከዛ በኋላ ግን they were revived። በቃ ተነሱ። ማልቀስ እስከሚያቀታቸው ድረስ አረ ይሄ ለቅሶ ሰው ጊዜ አይደለም፣ ቅድም ፓስተር ስትል እንደነበረ አሁን የምታለቅሱበት ጊዜ አይደለም እስከሚባሉ ድረስ አሁን ወደ ቤቶቻችሁ ሂዱ፣ በቃ ብሉ፣ ጠጡ፣ ሴሌብሬት አድርጉ ተብለው እስኪላኩ ድረስ ማልቀስ ማለት ማቆም አቅቷቸው የተነሳሱት ይሄ ሕጉ ቃል የተገኘው የሕጉ ቃል ዝም ብሎ ተነቦላቸው ነው። እዝራ ዝም ብሎ ነው ያነበበላቸው የተገኘውን ቃል። እኔ በጣም የምወደው ከእግዚአብሔር ቃል ጋር ተያይዞ የተነሳን ሪቫይቫል ሳስብ ንጉስ ኢዮስያስን በጣም ወደዋለሁ። ሁለተኛ ነገሥት 22 ላንብበው። እንዲህ ይላል፣ ሊቀ ካህናቱ ኬልቅያስ ጸሐፊውን ሳፋንን የሕጉን መጽሐፍ እኮ በእግዚአብሔር ቤተ መቅደስ ውስጥ አገኘሁት ብሎ ሰጠው ይላል። so where should he find it ማለት በቃ ሚስፕሌስ ተደርጓል ማለት ነው። የእግዚአብሔር ቃል በእግዚአብሔር ቤት ውስጥ ሲገኝ it was not supposed to be a surprise አይደል? ሰርፕራይዝድ መሆን አልነበረበትም፣ ግን በቃ it was a surprise። አገኘሁት እኮ ነው ያለው ብሎ ሰጠው። እርሱም ተቀብሎ አነበበው። ከዛ ጸሐፊው ሳፋን ሄዶ ለንጉሱ ሹማምንትህ በእግዚአብሔር ቤተ መቅደስ ውስጥ የነበረውን ገንዘብ አውጥተዋል፣ ቤተ መቅደሱን እየተቆጣጠሩ ለሚሰሩ ማስረክበዋል አለው። መጀመሪያ የጀመረው ራሱ ከተላከበት ነገር ነው። ገንዘብ ስጥና ቤተ መቅደሱ ይታደስ ብሎ ነው ኢዮስያስ የላከውና ከሱ ጀመረ። ከዛ በኋላ ግን ጸሐፊው ሳፋን ለንጉሱ ሊቀ ካህናቱ ኬልቅያስ መጽሐፍ ሰጥቶኛል ብሎ ነገረው። ሳፋንም ለንጉሱ ከመጽሐፉ አነበበለት። ከዛ ንጉሱም የሕጉን መጽሐፍ ቃል ሲሰማ ልብሱን ቀደደ። ከዛ ነው የሚጀምረው። በቃ ከዛ ሪቫይቫል ጀመረ። ተሰብሰቡ አለ፣ ሰበሰበ። እንደ እግዚአብሔር ቃል እንደዚህ ሕግ ቃል አይደለም አባቶቻችን የፈለጉት ብሎ ወደ ቀድሞ አይደል ሪቫይቫል ሲባል መመለስ አይደል የተባባል ነው ከመጀመሪያው። ስለዚህ መመለስ የሚጀመረው የት ጋር መሆን እንደሚገባን ከማወቅ እግዚአብሔር አዳምና ሔዋንን ሄዶ የታለህ አለው
ማለት በቃ ከአይኑ ተሰውረውበት ሳይሆን ያስቀመጣቸው የሚፈልጋቸው ቦታ ላይ አለማግኘቱ አይደል የታላችሁ ያስባለው። ራቁቴን ነኝ ሲለው ራቁትን መሆንን ማን ነገረ? አለ ኢንፎርሜሽኖች የምንሰበስብበት ቦታ አለ። አወር ኢንፎርሜሽን ግን ከዚህ ነው መሆን ያለበት። መሆን ያለብንን ቦታ እግዚአብሔር ያስቀመጠንን ቦታ ልንሆን የሚገባንን ቦታ ካላወቅ ነው ስንንሸራተትም አናቅ። ትላንትና ነው ልጆቼ ቲቪ ሲያዩ አንድ ጌም ሲያጫውቱ አየሁኝ። ምንድነው እንደዚች 4 ማዕዘን ነገር ተደርጎ እዛ ውስጥ ሰውየው ይቆምና አይኑ ይታሰራል። ከዛ እንዲህ መርገጥ ነው። አይኑ ታስሮ እዛ ውስጥ እየረገጠ ለሆኑ ሰከንዶች እዛው መስመር ውስጥ ከቆየ አሸናፊ ይሆናል ማለት ነውና it was so funny። አይኑ ከታሰረ ሰውየው ይሄዳል ማለት መስመሩን አይደለም ከሰው ጋር እየተጋጩ ማለት ነው። ከሰው ጋር ይጋጫሉ። ሌላ እዛ ሩቅ ከቆመ ሰው ጋር ይጋጫሉ። እዛ የሚመስላቸው ግን እነሱ የት ነው? እዛው መስመር ውስጥ ያሉ ነው የሚመስላቸው። ከዛ at the end of the game በቃ ሰከንዱ አልቋል። አሁን አይኖቻችሁን ክፈቱ ሲባሉ ሰዎቹ አይኖቻቸውን ሲከፍቱ ማመን ነው የሚያቅታቸው። መስመር ውስጥ አይደለም ያሉት። አይደለም መስመር ውስጥ ኦዲየንስ ውስጥ ገብተዋል። በቃ የሉ። እዚህ ቃሉን ካላወቅን ከቃሉ አይኖቻችን ከተሰወሩ ልቦናችን ከቃሉ ውጪ ከሆነ የት መርገጥ እንደሚገባን አናውቅም። የት ውስጥ ስቴይ ማድረግ እንደሚገባን አናውቅም። ተንሸራተን ራሳችንን እናገኘዋለን። ሁሉ ጊዜ የሚመልሰን ይሄ ቃል ነው። ስለዚህ ቃሉና ሪቫይቫል ቃሉና ወደ ቦታ የሆነ ቦታ ላይ እግዚአብሔር የሚፈልገን ቦታ ላይ መቆየት መክረም የሚገባን የት ቦታ ላይ እግዚአብሔር እንዳስቀመጠን ከቃሉ ስንረዳ ብቻ ነው። የልቦና አይኖቻችን ከጨለሙ ቃሉን ካላወቀን የእግዚአብሔርን ፈቃድ በቃሉ ውስጥ የሚታወቀውን የእግዚአብሔርን ፈቃድ ካላወቀን የትም ረግጠን ሪቫይቫል ነው ልንል እንችላለን። የትም ሆነን እግዚአብሔር ያላለውን እያደረገን this is revival ብለን ልንነቃቃ እንችላለን። what is revival? ይሄ ቃል ነው የሚነግረን። እኔ ያለሁበት ያለውን የምናውቀው ከቃሉ ነው። ስለዚህ ቃሉን ጥለን ሪቫይቫል በጣም የማይሆን ነገር ነው። በጣም የተጋቡ በጣም የተቆራኙ ነገሮች ናቸው ቃሉና ሪቫይቫል ማለት እና እንደነዛ ሰዎች በጣም ርቀን ሳንሄድ በፊት ንስሐ የሚያስፈልጋቸውን እንቅስቃሴዎች ሪቫይቫል ናቸው ብለን ሴሌብሬት ስናደርግና ስናስተዋውቅ እንዳንገኝ የእግዚአብሔር ቃል ይንገረን የቱ ሪቫይቫል እንደሆነ የቱ ደግሞ እንዳልሆነ ቃሉ ይንገረን። እንደ ወደ ኋላ ተመልሰን የሪቫይቫል ታሪኮችን ብንመለከት አንድ ፈልገን ማናጣው ነገር የእግዚአብሔር ቃል ነው። በእያንዳንዱ ሪቫይቫል ውስጥ የእግዚአብሔር ቃል ሪቫይቫሎቹ የተወለዱበት ደግሞ የተፈተሹበት ያደጉበትም ነውና የእግዚአብሔር ቃልና ሪቫይቫል በጣም የተሳሰሩ ነገሮች ናቸው። ወደ ኋላ ሄደን ስለ ሪቫይቫሎች መነጋገር ለምን አስፈለገ ከተባለ እንዴት ነው እነዚህ አሉሎ ምናምን የሚወረውሩ ሰዎች አይታችኋቸዋል? ወደፊት በጣም ለመስፈንጠር ወደ ኋላ ይንደረደራሉና የእግዚአብሔር መንፈስ አሰራር ነገር እንደዛ እንደሆነ ያለው መጽሐፍ ቅዱስን ዝም በየሳየው እንደው አንዳንድ ሪፒቲድሊ የተቀመጡ ታሪኮችን ሳያቸው እግዚአብሔር ከፊት የሚሰራው ትልቅ ነገር ሲኖር ወደ ኋላ ተንደርድረው ሰዎች ስራውን እንዲያስቡ እንዲነጋገሩ ያደርጋል። ቀደምም እንዳነሳ ነውና ከእግዚአብሔር ቃል ጋር ተያይዘው የተነሱ ሪቫይቫሎችን በተለይ መመልከታችን ወደፊት ደግሞ የእግዚአብሔርን ቃል ይዘን እንድንደረደርና እውነተኛ ሪቫይቫሎችን ኤክስፒሪየንስ እንድናደርግ ይረዳናል፣ ይጠቅመናል ብዬ አስባለሁኝ። እንግዲህ በዓለም አቀፍ ደረጃም እንደኛም ሀገር ደግሞ እንደ ኢትዮጵያ ቤተክርስቲያንም እስከዛሬ ድረስ ልዩ ልዩ ሪቫይቫሎች ትልቅ ሪቫይቫሎች ተነስተዋል። አንዳንዶቹን እያነሳን ጥቂት ነገር ብንናገር ጨው እንደመነስነስ ቅድም እንዳልነው ሰዎች ልብ ውስጥ ያለውን ጥማት ለመቀስቀስ ጨው እንደመነስነስ ይሆናል ብዬ አስባለሁ። እኔ በጣም ልቤን የሚነካኝ ከእግዚአብሔር ቃል ጋር ተያይዞ እዚሁ እኛ ሀገር የተነሳ አንድ ሪቫይቫል ነውና ወደዚህ ጎዴ ወደሚባል አካባቢ ከ50 ዓመት በፊት አካባቢ ነው ይሄ ሪቫይቫል የተነሳው እና ሚሽነሪዎች እዛ አካባቢ ገብተው የቀለም ትምህርት ያስተምሩ ነበር። መደበኛ ትምህርት ቤት ከፍተው ማህበረሰቡን
ትምህርት በማስተማር እየደገፉ እግረ መንገዱን ግን አንድ ክፍለ ጊዜ ወንጌል ይማራሉ ሰዎች፣ አንድ ክፍለ ጊዜ መጽሐፍ ቅዱስ ይማራሉ። እና የአካባቢው ማህበረሰብ ወንጌል መማር ፈልጎ ሳይሆን ትምህርት ስለሚያስተምሩ ሚሽነሪዎቹ ግን እንደ ግዴታ ደግሞ አንድ ክፍለ ጊዜ ሰጥቶ ወንጌልን ለመማር እዛው ይሄዳል ይማራል። እና ሐዋርያት ስራ ላይ ደርሰው ሚሽነሪዎቹ እያስተማሩ በሚያስተምሩበት ክፍለ ጊዜ ሐዋርያት ስራ ምዕራፍ 2 ላይ ያለውን ነገር ሲያነቡ የመንደሩ ነዋሪ የሆነ አንድ ወጣት ምንም ወንጌል አማኝም አይደለም፣ እሱ ምንም ያን ያክልም ነገሩ ግድ ብሎት አይደለም፣ ግን ክፍሉን ሲሰማው በጣም ልቡ ተነካ። የእግዚአብሔር ቃል ኃይል የምንለው ማለት ነው። በጣም ልቡ ተነካ። ቅድም ፓስተር እንዳለችው ቃሉ ኢንፎርሜሽን ሰጥቶ ብቻ የሚሄድ ሳይሆን የሚለውጥ ኃይል ስላለው፣ የሚያጋባው መንፈስ ስላለው የሆነ መንፈስ ተጋባበትና እጁን አውጥቶ ጥያቄ ጠየቀ። ይሄ ሐዋርያት ስራ ምዕራፍ 2 ላይ የተጻፈው ነገር ግን በዚህ ዘመን አይሰራም ወይ? አሁን በእኛ ዘመን አይሆንም ወይ ብሎ ሚሽነሪዎቹን ጠየቃቸው። ሚሽነሪዎቹ ሉትራን ናቸው። ሉትራን በዛን ሰዓት እንደዚህ አይነት ነገርን ብዙም እንትን የሚያደርጉ አልነበሩምና ሊሆን ይችላል፣ መሞከር ትችላለህ፣ መጠማት ትችላለህ፣ ሊሆን ይችላል ብለውት አለቀ ትምህርቱ። ይሄ ልጅ ግን ይቺን ነገር በልቡ ይዟት ሄደና ያቺ ነገር እንዴት ነው በሰው ህይወት ውስጥ መገለጥ የምትችለው? ያሉት ነገር እውነት ከሆነ እኮ ዛሬ መሆን ያለበት ነገር ነው እያለ ማሰላሰል ጀመረ። በኋላ ዝም ብሎ ባስኬትቦል እየተጫወተ ግቢ ውስጥ የሆነ ነገር ተሰማው። የሆነ ብቻ የሚጎትት ነገር፣ ወደ እግዚአብሔር እንዲሄድ የሚጎትት ነገርና በእግዚአብሔር ፊት እንዲሆን እንዲፈልግ የሚያደርግ ነገር ተሰማው። እና የጸሎት ክፍል የሚባል አለ ትምህርት ቤት ውስጥ፣ ግቢ ውስጥ ነው የሚጫወቱት። ወደዛ ሮጦ ገባ፣ ወደ ጸሎት ክፍል ሮጦ ገባና ተንበርክኮ ራሱን ሲጸልይ ያገኘውና ጣራውን እያየ እሪ እያለ ይጸልያል አሉ። ከዛ በመሃል በማያውቀው ቋንቋ መጸለይ ጀመረ። ይሄ ልጅ ሰው ከቦት ምንድነው እያለ ለማየት ወሬ ለማየት መግባት ጀመረ። የገባ ሰው በሙሉ በመንፈስ ቅዱስ እየተሞላ በልሳን መጸለይ ጀመረ ማለት ነው። ከዛ የግቢው ጠባቂ ከፍ ብሎ ያለ ጠጅ ቤት ጠጅ እየጠጡ ተቀምጠዋል እና ግቢው እየተረበሸ ነው። እርሱ የሚጠብቁት ግቢ እርሱ እዚህ ጠጅ ይጠጣሉ ብሎ አንድ ተማሪ ሄዶ ይጠራቸዋል። ከጠጅ ቤት እየተንደረደሩ መጥተው ምንድነው ነገሩ ብለው የጠጅ አፋቸውን ሳይግሞጠሞጡ እሳቸውን በመንፈስ ቅዱስ ተሞልተው በልሳን መጸለይ ይጀምራሉ። በኋላ ሉትራኑን ጠሯቸው። በቃ ጥበቃውንም ብንጠራው ነገሩ ሊበርድ አልቻለም፣ ግቢው ተበጥብጦላቸዋል ብለው ጠሯቸው። ሉትራኑ መጡና ምንድነው ይሄ ነገር ሲሉ አንድ መሐመድ የሚባል ተማሪ ከሩቅ ቆሞ እየተመለከተ ነው። ምንድነው ሲል እንዳልካቸው በመንፈስ ቅዱስ ተሞልቶ ነው። ማን ነው መላሹ? መሐመድ። እንዳልካቸው አሁን ይሄ እንዳልካቸው የሚባል ሰው በህይወት አለ፣ በነገራችን ላይ ሕያው ምስክር ነው። እንዳልካቸው በመንፈስ ቅዱስ ተሞልቶ እሱን ሊያዩ የገቡ በሙሉ በመንፈስ ቅዱስ እየተሞሉ እየጸለዩ ነው። እዛ አስተማሪው ምን ማለት ነው በመንፈስ ቅዱስ መሞላት ሲል፣ አንተ በመንፈስ ቅዱስ መሞላት ምን ማለት እንደሆነ አታውቅም? መሐመድ ነው እንደዚህ ባዩ። በኋላ እስኪ ያሳልፈኝ ብሎ ሲገባ አስተማሪውም ይሞላል፣ መሐመድም ይሞላል እዛው ማለት ነው። ከዛ የጀመረ ሪቫይቫል ይሄ ነገር በቃ መቆሚያ አጣሉ። በወቅቱ ኤክስፒሪየንስ ያላደረጉ ሰዎች በጣም አሳሰባቸው። ወደ አዲስ አበባ ላኩ። አዲስ አበባ ሰዎች መጥተው ይሄን ነገር ሀይ እንዲሉ፣ ተማሪዎቹን እንዲያስቆሟቸው ሀይ እንዲሏቸው ላኩ። ከዚህ ተልከው የሄዱ ትልልቅ አባቶች እነጋሽ ቤተን የሚያክሉ ትልልቅ አባቶች ሊገስጹና ነገሩን ሊያበርዱ ሄደው እነሱም ራሳቸው በመንፈስ ቅዱስ ተሞልተው ያንን እሳት ይዘውት ወደ አዲስ አበባ መጡ። ይሄ እንግዲህ እኛ ሀገር ላይ የፈረንጅ ታሪክ አይደለም እያወራን ያለ ነው፣ ወይንም ደግሞ መጽሐፍ ቅዱስ ላይ ብቻ ተዘግቶበት የተቀመጠ የቀረ ታሪክ አይደለም እያወራን ያለ ነው። እኛ ሀገር ላይ የተፈጸመ፣ እኛ ሀገር ላይ አሁን ህያዋን ምስክሮች ኤክስፒሪየንስ ያደረጉት ህያዋን ምስክሮች በህይወት ኖረው የሚናገሩት ምስክርነት ነው። ሪቫይቫል ማለት የሆነ እኛ የምንቆጣጠረው፣ እኛ የምናሰናዳው፣ እኛ የምንመራው ሳይሆን መሐመድንም ከጠጅ ቤት የተጠራውንም ሰውዬ ሁሉንም ውርስም ያደርግ፣ ለእግዚአብሔር ጥቅልልም ያደርግ፣ በክርስቶስ የሚጠቀልል፣ እንዴት እንደሆነ ሳያውቁ ሰዎች ሊቀበሉ ሳይሆን ሊሰጡ የሚመጡበት፣ ህይወታቸውን ሊሰጡ የሚመጡበት፣ የሆነ ጥቅም ፈልገው አባብለናቸው ትፈወሳለህ፣ ነጻ ትወጣለህ፣ ብር ታገኛለህ ምናምን ብለናቸው አባብለናቸው ሳይሆን ራሳቸውን ለመስጠት፣ ልባቸውን ለመስጠት፣ ነፍሳቸውን ለመስጠት የሚመጡበት ራሱ ጌታ በጠረኑ በሽታው በኃይሉ ሰዎችን የሚስብበት ነውና ይሄ እኛ አገር የተፈጠረ ታሪክ ነው። ባልሳሳት ዌልስ ሪቫይቫል ላይ ይመስለኛል አንድ ሰው ሪቫይቫሉን ለመካፈል እየሄደ መንገዱ ጠፋበታሉ እና መንገድ ላይ አግኝቶ አንድ ሰው ጠየቀው፣ ሪቫይቫሉ ወዴት አካባቢ ነው? ዝም ብለው ወደታች ታውቀዋለህ አለው። ይታወቃል። ይህንን መንገድ ይዘህ ስትሄድ ስትደርስ ታውቀዋለህ አለው። አረ ሌላ ስብሰባ እንዳልገባ አትገባም፣
ታውቀዋለህ ስትደርስ የሚታወቅ ነገር እግዚአብሔር ያደርጋል። በእውነት ኮንፊውዝ የማያደርግ ነገር ነው አይደለም የማይባል ነገር ግሬ አይደለም። ሪቫይቫል በቃ ኮንፊውዝ የሚያደርግ አይደለም ነው ያስታውቃል። ስትደርስ ይሸትሃል፣ ስትደርስ ታውቀዋለህ። ነፍስህ ይነግርሃል፣ ልብህ ይነግርሃል። በቃ ልባቸው ይነግራቸው ነበረ ሰዎች። ትልልቅ ሪቫይቫሎች በተነሱበት ጊዜ ያሉ ታሪኮችን ሄደን ስናነብ ልባቸው ይነግራቸዋል። ሲደርሱ ቦታው ላይ እኔ ኃጢአተኛ ነኝ ይላሉ፣ ይንበረከካሉ። ልባቸው ይነግራቸዋል። የእግዚአብሔር ቃል ሲነገር ኃጢአተኛ መሆናቸውን፣ እግዚአብሔር ቅዱስ መሆኑን፣ መዳን እንደሚያስፈልጋቸው፣ ምህረት እንደሚያስፈልጋቸው ይገልጥላቸዋል። እና ቃሉ በተነገረበት ቦታ የእግዚአብሔር ክንድ ይገለጣል። የእግዚአብሔር ክንድ ሲገለጥ ደግሞ ግራ አጋባም፣ ግልጽ በሆነ ሁኔታ ይገለጣል። እና ታሪኮችን ጥቂት ብንነጋገር ደስ ይለኛል፣ እንደው ልባችንንም ለማነሳሳት ያቆየ። እሺ እንግዲህ እግዚአብሔር አይለወጥም። በቃ በዛን ዘመን የሰራ እግዚአብሔር አሁንም አይለወጥም። እንዲያውም አንድ እኮ ከእግዚአብሔር አትሪቢዩቶች መካከል አይለወጤነቱ ነው አይደለ? በቃ ድሮ የነበረ አሁንም አለ። አሁን ላይ ያለነው ምንም አንጠማም፣ ግን እግዚአብሔር ግን አለ። ብዙ አይነት መተላለፍ፣ ብዙ አይነት ውድቀት አለ፣ እግዚአብሔር ግን አይለወጥም። መንፈስ ሁል ጊዜ የተዘጋጀ ነው፣ ስጋ የደከመ እንደሆነና የመጀመሪያው እንድናየው ያሰብኩት በ1857 ኒውዮርክ የተፈጠረ ሪቫይቫል ነውና ይሄ እንግዲህ 18ኛው ምዕተ ዓመት በጣም ከባድ ጊዜ ነበረ ለአሜሪካኖች። እንግዲህ ኒውዮርክ ማለት የዛን ጊዜ አይ ቲንክ አሁንም እንደዛ ናት፣ ፋይናንሻል ሴንተር ነው የምትባለው። በጣም ብዙ ሰዎች ስራ የሚሰሩበት፣ የሰው ቁጥርም በብዛት ያለበት ቦታ ነውና ግን በዚህ ዘመን ላይ በጣም ከባድ ጊዜ ነበረ። 30,000 የሚሆኑ ሰዎች ስራ አጥ ሆነው መንገድ ላይ የሚለምኑበት፣ በጣም ስካር፣ ይሄ ሴተኛ አዳሪነት በጣም የበዛበት፣ እሱ ብቻ ሳይሆን የጦርነት ወሬ በጣም የሚወራበት ጊዜ ነበረ። ስጋት አለ፣ በቃ ጦርነት ሊመጣ ነው እየተባለ የሚወራ በጣም ሃርድ ታይም፣ ከባድ ጊዜ ነበረ ያ ጊዜና ቤተክርስቲያኖች የተዘጉበት፣ ተዘግተዋል ቤተክርስቲያኖች። እና በዚህ መካከል ነው አንድ ጀርማያ ላንድፌር የሚባል ሚሽነሪ ወደ እዛቻ ያለገ ወደ ዳች ሪፎርም ቸርች ወደምትባል ቸርች ሚሽነሪ ሆኖ ወደዛ ይላካልና ምንም ሰው ካለበት ኪዮስ የተነሳ ወንጌልን የመስማት ልብ የላቸው። ኤቭሪዴይ የወጣ ወንጌልን ይሰብካል። ይህ ሰው ግን ኤቭሪዴይ የወጣ ወንጌልን ይሰብካል። ከዛ ጠዋት እስከ ምሳ ሰዓት ምናምን ወንጌልን ይሰብክና ወደ ቸርቹ ሲሄድ ሰው የለም። በቃ በእግዚአብሔር ፊት ይጮሃል። ዲቫይን የሆነ ዲሳቲስፋክሽን አለ አይደለ? አለመርካት፣ አልረካም በቃ አው አገሪቷ ኪዮስ ላይ ናት ያለችው፣ ግን ሰው መዳን አለበት የሚል እርጅ ነበረበት እንጂ ያለውን ሲቹዌሽን ኤክስኪውዝ አድርጎ አላቀረበም። በጣም በእግዚአብሔር ፊት ያለቅስ ነበር፣ በጣም ይጮህ ነበር ስለ ሰዎች መዳን። አሁንም ወንጌል በጣም ብዙ አይነት ፕላኖችን እየቀረጸ ፍላየር ላይ በፍላየር ወረቀቶችን እየጻፈ ለሰዎች ያድል ነበር። አንዳንዴ ደግሞ ቆሞ ይሰብክ ነበር። ይሄን ነገር ደጋግሞ አደረገው። አንድም ሰው ወደ ቸርች አልመጣም፣ አላቆመም። ይጸልያል፣ ወደ እግዚአብሔር ፊት ይጮሃል። በጣም ታማኝ ነበርና ይሄ ሰውዬ ራሱ በጣም ሰክሰስፉል ቢዝነስማን ነበር በጊዜው። እንዳልኳችሁ እቺ ከተማ በጣም የሥራ ሀገር ናት። በጣም ብዙ እንቅስቃሴ አለ። አት ሴም ታይም ብዙ ሆምለስ አለ፣ ብዙ ኪዮስ አለ። ከዛ አንድ ቀን አሰበና ምን ብሎ እንትን ሚቲንግ ጠራ። የቢዝነስ ፕሬየር ብሎ በከተማ ውስጥ ላሉ ትልልቅ ሰዎች ሚቲንግ ጠራቸው። ሚቲንግ የጠራቸው ምሳ ሰዓታቸው ላይ ነው እና በምሳ ሰዓት ባለችው ረፍት ውስጥ ስለ ቢዝነስ ሚቲንግ እናድርግ፣ በዛውም ለስራ እንጸልይ በሚል ሀሳብ ማለት ነው። ምሳ ሰዓቱ ሊያልቅ 5 ወይ 10 ደቂቃ ሲቀር 5 ሰዎች መጡ። ከነዛ ሰዎች ጋር መጸለይ ጀመረ። ከዛ እየጸለዩ ሲመጡ ይሄ ሚቲንግ እየሰፋ መጣ። ሰዎች እየመጡ ልክ አንድ ወር በኋላ 10,000 አዳዲስ ሰዎች ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው ተቀብለው እዛ ይመጡ ነበር። ይሄ በጣም ቢዚ ነው እና ምሳ ሰዓት ላይ ብቻ ናት ጸሎቱ ያለው።
በጣም ኤክስትሪምሊ የሰው ክራውድ በዝቶ ከቸርቹ አልፎ መንገድ ላይ ነበረ ጸሎት የሚደረገው። በቃ የዛን ጊዜ የነበረውን የህዝብ ቁጥር ማሰብ ነው እንግዲህ። ከዛ አልፎ ደግሞ በዙሪያው ያለውን ቸርች ኢንፍሉዌንስ አድርገው እዛ አካባቢ ብቻ በዚህ ሰው የተነሳው እሳት እዛ አካባቢ ብቻ በሳምንት 20,000 ሰዎችን የውሃ ጥምቀት ይሰጡ ነበር። 20,000 ሰዎችን ኤቭሪ ዊክ። እና በቃ ቅድም ሄርምዬ እንዳለችው የእግዚአብሔር ኃይል ለማዳን ነው። ሪቫይቫል የሚመጣው ሰዎች እንዲድኑ ነው እንጂ የሆነ ሰው አውትሻይን አድርጎ በጣም ምድር ሰክሰስፉል በለምትላቸው ነገሮች በዛ ነገር ተሞልቶ እንዲኖር አይደለም። ሰዎች እንዲድኑ ነው፣ ጌታ እንዲመጣ ነው። ጋዜጠኞች ያንን አሁን ቲጂዬ እንደነገረችን አይነት ስቶሪ ያንን ነገር ሊዘግቡ ሄደው እዛው ይቀራሉ። በጣም ፌመስ የነበሩ አትሌቶች በጣም ብዙ ሰዎች እዛ ምንድነው ያለው ብለው ሲሄዱ እዛው ይቀሩ ነበር። ከዛ እዛ ቦታ ላይ ፌመስ ሰዎች አሉ እነሱን እናገኛቸው ብለው የመጡ ሰዎች እዛው ይቀሩ ነበር። እና ምንድነው ዩኒክ ነገሩ የዚህ ሪቫይቫል? ሪፔንታንስ ነበር። በሰዎች መካከል ሰዎች ኃጢአታቸውን ይናገሩ ነበር እና እንዲሆንላቸው የሚፈልጉት ነገርንም ደግሞ እዛው ይናገሩ ነበር። እና አንዳንድ ሰዎች እኔ ልጆቼ ጌታ እንዲቀበሉ ፈልጋለሁ ስትል ልጅየው እዛ ሆኖ አምሄር ማም ምናምን አይነት ነገር በቃ በየአቅጣጫው የነበረው የከተማ ሰው በሙሉ ያንን ሪቫይቫል እግዚአብሔርን መገኘት እግዚአብሔርን ተገናኝተውት ነበርና እግዚአብሔር አሁን መልሶ ያደርገዋል። በእኛ ዘመን እግዚአብሔር ያደርገዋል። ሰዎች እንዲድኑ ጌታ ኢየሱስ እንዲመጣ ውዳችንን እንድናየው። ሁለተኛ ደግሞ ላነሳ ያሰብኩት ሪቫይቫል ቲጂዬ ትንሽ አንስተዋለች። በ1904 አካባቢ የተፈጠረ ሪቫይቫል ነውና ዌልስ የምትባል ሀገር ላይ በደንብ የሚታወቅ ነው። ዩኬ ውስጥ ያለ ነውና ኤቫን ሮበርትስ የሚባል አንድ እግዚአብሔር ሰው ነውና ይሄ ሰው 12 አመቱ እያለ ነው ትምህርት ያቆመው። አባቱን ሰፖርት ሊያደርግ ትምህርት አቆመ። ከዛ ልክ በ13 አመቱ ጌታን አገኘ ማለት ነውና ልክ በ13 አመቱ ጌታን ባገኘበት አካባቢ ቸርች ሲሄድ ፓስተሩ አንድ ትምህርትን ያስተምራል። ምን አይነት ትምህርት ነው የሚያስተምረው? መንፈሱ ሲመጣ አንተ ቦታህ ላይ ባትኖር ኖሮስ የእግዚአብሔር መንፈስ ይመጣል። what if you were absent የምትልን ስብከት ይሰማልና በ13 አመቱ ያችን ነገር ይዞ 13 አመት ሙሉ ስለ ሪቫይቫል ይጸልያል። ልጅ 13 አመት ሙሉ እግዚአብሔር ሪቫይቫልን በዛች ከተማ እንዲያመጣ ይጸልይ ነበር። ምን አይነት ትጋት ነው! ምን አይነት ትጋት ነው! እኔ በጣም ነው ራሴን የታዘብኩት በዚህ አሁን ባለንበት በዚህ በቲክቶክ ዘመን ነገሮች እንደዚህ በሆኑባት ዘመን ማለት ነው። በጣም እኔ እውነት ለመናገር ሩቅ ነው የሆነብኝ ለኔ ፐርሰናሊ። አሁን ያለውን ሰው ትውልዱን ሳይ ራሴን ሳይ ዙሪያዬን ሳይ ሶሻል ሚዲያውን ሳይ ሩቅ ይመስላል፣ ግን አይደለም። እግዚአብሔር አለ። ሪቫይቫል ኢትስ ኦል አባውት ጋድ። እግዚአብሔር ነው ከኛ የሚጠበቀው ቲጂ እንዳለችው በእኛ እንዳይገለጥ የሚያደርጉ ቆሻሻ ነገሮች ማጽዳት ነው። ይሄ ሰው ይጸልይ ነበር። የእግዚአብሔርን ቃል በትጋት ያጠና ነበር። ሐዋርያት ስራ ላይ እኮ መንፈሱ በወረደ ጊዜ አንድ የተፈጠረ ነገር አለ። በትጋት ይጸልዩ ነበር። አሁን እያወራን ያለ ነው ሪቫይቫል የሚጀምረው መድረክ ላይ ቆሞ ከሚያገለግለው ሰው ነው የሚጀምረው ማለት አይደለም። እኔ በቃ ማንኛውም ሰው እንደዚህም በ12 አመቱ ትምህርት ያቆመም ሰው ሊሆን ይችላል፣ ሴትም ሊሆን ይችላል፣ ወንድም ሊሆን ይችላል፣ ጥቁርም ሊሆን ይችላል፣ አገልጋይም ሊሆን ይችላል፣ ምእመንም ሊሆን ይችላል። ከምእመን ውስጥ ሪቫይቫል ይወጣል አገልጋይ ቆሞ እና ይህ ሰው ለ13 አመት ይጸልይ ነበር። ከዛ በኋላ ደግሞ ትምህርቱን እንደቀጠለ ልክ ትምህርት ሲገባ እና በትምህርት ነገሮች ላይ ቢዚ ሲሆን የነበረው መንፈሳዊ ግለት ደግሞ እየቀነሰ ሲመጣ ደግሞ አይቶ ምን አለ፣ በጣም የገረመኝ ነገር አንድ ቀን አለ በቸርች ሲያልፍ መስቀል አይቼ እንባ ያልመጣም አለኛል። this was the sign for him። መስቀልን አየሁኝና እንባዬ የለም አለ። ከዛ ወደ ራሱ ተመለሰ።
ያደገበት መንገድ መስቀሉን ስለ መስቀል ሲያስብ በእንባ የሚያጸልየው ነበር። ከዛ በኋላ መልሶ እየጸለየ ከጓደኞቹ ጋር በህብረት እየጸለዩ እያለ አንድ ቀን በተኛበት የእግዚአብሔር መንፈስ በላዩ ላይ እንደመጣበት ይናገራል። ዩቲዩብ ላይ ማግኘት ይቻላል። ሙሉ እንትኗል ዶክመንተሪው አለና በቃ ወደ ሶስተኛ ሰማይ ወሰደኝ። ኤክስፒሪየንስ አርጌ ወደ ማላቀው ወደዛ ወሰደኝ። ብዙ ነገር አሳየኝና የማላቀው ደስታ የማላቀው ሐሴት ልቤን ሞላው ይላል። እንዴት እንደሚያስቀና። ከዛ በኋላ በቃ እንትናቸው ትምህርት ቤታቸው ውስጥ ያለ ፌሎሺፕ ላይ ይጸልያል። ያ መንፈስ አሁንም አልለቀቀውም። ከዛ በጓደኞቹ መካከል ሲጸልይ በተራ ሁሉም እየተነሱ ይጸልያሉና እሱም ይጸልያ ጸሎት በጣም ይታወቃል። ሎርድ ቤንድ ሚ በቃ something is going to happen የሆነ ነገር ሊሆን ነው በቃ ስበረኝ እያለ ነበር የሚጸልየው። በዚህ ንግግሩ በጣም ይታወቃል። ቤንድ ሚ ኦ ሎርድ እያለ ይጸልይ ነበርና ከዛ በኋላ ትምህርቱን ዊዝድራው አድርጎ ወደ ነበረበት ከተማ ሄዶ ትምህርት ቤታቸውን የወጣቶች ዩዝ ግሩፕ ሰጡት። እዛ ላይ ነው እንግዲህ የእግዚአብሔር መንፈስ በኃይል መጥቶ 100,000 ሰዎች ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው የተቀበሉት 100,000 ሰዎችን ነው የምፈልገው ብሎ ማለት ነው። እግዚአብሔርን አመነው 100,000 ሰዎችን በቃ 100,000 ሰዎች በዛ አገልግሎት ጌታ ኢየሱስ ክርስቶስን ተቀብለው እና የሚያስተምረው ትምህርት የዛን ጊዜ ሲያስተምራቸው የነበራቸው ትምህርቶች ወይንም እሱ የሚናገራቸው ንግግሮች በጣም ጥቂት ናቸው። ኃጢአትህን አትሸሽግ፣ ንስሐ ግባ፣ ወደ ኃጢአትህ አትመለስ፣ ኢየሱስን ፈልግ፣ መንፈስ ቅዱስን ታዘዝ። አለቀ። ይሄ ነው ትምህርቱ። ይህንን እያስተማረ 100,000 የሚሆኑ ሰዎች ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው ተቀብለው ከዛ በኋላ ወደ 30 ወደሚሆኑ አገሮች ኢምፓክት ያደረገ ሪቫይቫል ነው ባይሰው። ይሄ ትንሽ ሄድ ብለን በ1907 አካባቢ በዚሁ በዊልስ ሪቫይቫል ላይ የተነካ ሰው ኮሪያ ላይ ሄዶ በጣም ከባድ የሚባል ሪቫይቫል ከ100,000 በላይ የተነሱ አዞዛ ስትሪት የዚህ ፍሬ ነው እና ወደ ተለያዩ ሀገራት የሚጋባ የእግዚአብሔር እሳት ነበር የተነሳውና በጣም የሚገርም ነው። በዛን ጊዜ ፖሊስ ጣቢያዎች የሚሰሩት እስከሚያጡ ድረስ፣ ወንጀለኛ እስከሚጠፋ ድረስ፣ ናይት ክለቦች ባዶ እስከሚሆኑ ድረስ፣ ክሊኒኮች፣ ሆስፒታሎች ባዶ እስከሚሆኑ ድረስ እግዚአብሔር በዛች ከተማ ላይ ነበረ። እኔ ይህንን በዘመኔ እጣማለሁ ለሀገሬ። በእውነት እግዚአብሔር ደግሞ ያደርገዋል። በቃ ስለማይቀየር ያው ስለሆነ በቃ በጊዜው እግዚአብሔር ይሄንን ያሳየናል ብዬ አምናለሁኝና ከታሪክ አንፃር እነዚህን 2 ሪቫይቫሎች አይቻለሁ። አሁን በቅርብ ጊዜ የምናስታውሰው እኛም ሚዲያችንን በጣም አጨናንቆ የነበረው የአዝበሪ ዩኒቨርሲቲ ሪቫይቫል በጣም እኔ ከሱ በጣም የሚገርመኝ ነገር ቅድም ባንድም በሌላም ሁላችሁም ስታነሱት ነበረ። የሚታይ የጀመረ ሰው የሚባል ሰው የለም። የሚታይ አንድ ሰው ይሄንን ሪቫይቫል የአዝበሪ ዩኒቨርሲቲን ሪቫይቫል የጀመረው ይሄ ነው ብሎ የሚጻፍ አንድ ግለሰብ የለም። በቃ በፕሬየር ሚቲንጋቸው ዩኒቨርሲቲ ውስጥ ነው እንግዲህ በፕሬየር ሚቲንጋቸው ወርሺፕ እዛው እያደረጉ ነው የእግዚአብሔር መንፈስ የመጣው በላያቸው ላይና ከዩኒቨርሲቲው ሰዎች ባሻገር ሁላ በቃ ከውጪ ሰዎች እየመጡ ጆይን እስከሚያደርጓቸው ድረስ እኛ ራሱ በቃ በሶሻል ሚዲያ ስንተኛ ቀን ሆነ እስካሁን አልተበተኑም እያለን እያየናቸው። ይሄ እንግዲህ የቅርብ ጊዜ ታሪክ ነው። እግዚአብሔር በእኛ ጊዜ አሁን ደግሞ በእኛው ሀገር ይደግመዋል ብለን እናምናለን፣ እንጠባበቃለን እና ብዙ ሰምተናል። አንድ የሚያደርጋቸው ተመሳሳይ የሚያደርጋቸው ብዙዎቹን የተመዘገቡትን እነዚህን የሪቫይቫል እንቅስቃሴዎች ግን አንድ የሚያደርጋቸው የተወሰኑ ነጥቦች እኔ ያየሁት ነገር ምንድነው? ሊጀምሩ ሲሉ እነዚህ ሪቫይቫሎች ቅድም አንስቻለሁኝ በከተማይቱ ወይም በአገር ደረጃ ከባድ የሞራል ውድቀት በቤተ ክርስቲያን ውስጥ በከተማው በአገር ደረጃ
በጣም ከባድ የሞራል ውድቀት ዓለማዊነት ወደ ቤተክርስቲያን በጣም ጠልቆ ገብቶ ወይኔ ምን ልንሆን ነው በሚያስብል ሁኔታ በጣም የሞራል ውድቀት ከነዚህ ሪቫይቫሎች ቀደም ብሎ የተመዘገቡ ታሪኮች ናቸው። ሁሉንም የሚያመሳስላቸው ነገር ማለት ነው። መንፈሳዊ መቀዝቀዝ ቤተክርስቲያን ውስጥ በጣም መቀዝቀዝ፣ ዓለማዊነት መግባት ብቻ ሳይሆን በቃ ቅድም ረቁ ስትል እንደነበረችው እውነት ዞር ብለን ራሳችንን ብናይ አሁን ስለ መስቀሉ ሲወራ ምን ያህል ነው ታች የሚያደርገን? እውነት እኛ ራሳችንን ደግሞ የሚመለከቱንንም በጣም በቃ ቻሌንጅ ልንደራረግ የሚያስፈልገው ነገር መንፈሳዊ እውነቶች ምን ያህል ግለታቸው ስቲል ውስጣችን አለ። በግለታቸው ነው ወይ የምንሰማቸው? የኢየሱስ ክርስቶስ ሞት ዛሬ ስንሰማው እንደ ልጆቻችን እንደምናነብላቸው ቤድ ታይም ስቶሪ ይሆን የምንሰማው? በቃ ግለቱ ጠፍቶብን ይሆን? ይሄ ማንነታችንን ህይወታችንን የቀየረ ዘላለምን የሰጠን ይሄ ኢንሲደንት ቀዝቅዞብን ይሆን? ራሳችንን ቼክ ብናደርግ እንደ ግለሰብ እንደ ቤተ ክርስቲያን ምን አይነት ቅዝቃዜ ላይ ነን ያለ ነው? ግን ፎር ሹር እግዚአብሔር ለዚህ አይተዋል። እነዚህን ነገሮች ስናይ ያለፉ ታሪኮች የሪቫይቫል ታሪኮች የሚነግሩን ከነዚህ ነገሮች በኋላ ጋድ ኢዝ አባውት ቱ ሙቭ። በቃ እግዚአብሔር ቤተ ክርስቲያንን ሊያነቃቅ መቼም እግዚአብሔር አይተውን። በእውነት እግዚአብሔር ቤተ ክርስቲያንን አይተዋት በእኛ ጥረት ሳይሆን ራሱ መጥቶ ያነሳሳናል ያነቃቃናልና በጣም ያመሳስላቸዋል ብዙዎቹን ታሪኮች። ሌላው ምንድነው የነበረው? በጣም ይሄ ኮንቪክትድ እንዲሆኑ ሰዎች የሚያደርጉ ስብከቶች በግሩፖች በስሞል ግሩፖችና በፐርሰናል ደረጃ መጽሐፍ ቅዱሶችን ማንበብ፣ ደግሞ ኃይለኛ የሪፔንታንስ ፕሬየሮች እነዚህ በጣም ያመሳስላቸዋል። ሪቫይቫል ካስባሉት ኮንቴንቶች መካከል እነዚህ ዋነኛውን ስፍራ ይይዛሉ። መድረክ የሚይዙ ሰባኪዎች በጣም ሰዎችን ኮንቪክት በሚያደርግ መልኩ የእግዚአብሔርን ቃል ፕሪች ያደርጋሉ። ሰዎች ወደ እግዚአብሔር ቃል ለመመለስ የእግዚአብሔርን ቃል ለማጥናት በግሩፕም ሆነ በግል ደረጃ ይነሳሉ። ደግሞ ቅድም ፓስተር ስትለን እንደነበረ ቃሉን አይተው ዞር የሚሉ ሳይሆኑ ቃሉን አይተው ቃሉ ኮንቪክት የሚያደርጋቸውና ሪፔንት የሚያደርጉ ወይም በንስሐ የሚመለሱ ሰዎች ብዙ ናቸው። በቃ እኛ ኃጢአተኛ ነን እያሉ እኔ ኃጢአተኛ ነኝ እያሉ ተናዘዙ ሳይባሉ በሰዎች ፊት ኃጢአትን መናዘዝ እኔ እንዲህ ነኝ ብሎ የሪፔንታንስ ፕሬየር በጣም ከሚያመሳስላቸው ነገሮች መካከል ነው። የሪፔንታንስ ፕሬየር ብቻ ሳይሆን አሁን ዌልዝ ሪቫይቫል ላይ ረቂቅ እንደነገረችን ከሪፔንታንስ በኋላ መመለስ አለባቸው። የነበሩት ሞራል ውድቀቶች ሙሉ ለሙሉ በሚባል ደረጃ ቀደም እንዳለችን እስር ቤቶች እስከሚዘጉ ድረስ ፖሊሶች የሚያስሯቸው ሰዎች እስከሚያጡ ድረስ ክራይም እስከሚጠፋ ድረስ ከሪፔንታንስ በኋላ ፍሬ ያለው ሪፔንታንስ ፍሬያማ የሆነ ሪፔንታንስ የነዚህ ሪቫይቫሎች በጣም ከሚያመሳስሏቸው ነገሮች መካከል ናቸውና ሌላው የመጨረሻው ምንድነው? ሚሽነሪ ሙቭመንቶች ነበሩባቸው። አብዛኞቹ ሪቫይቫሎች ከሪቫይቫሎቹ በኋላ ሰዎችን ወደዚህ መንግስት ወደ ጌታ ኢየሱስ ክርስቶስ መጥራት ነው የመጨረሻው ኢንቴንሽናቸው። ውስጣቸው የሚሞላው ነገር መሄድ ነው። ሚሽን ነው ውስጣቸው የሚሞላው ነገር፣ መቀመጥ አይደለም። ይሄን ይዞ መቀመጥ አይደለም፣ ወደ ውጪ መውጣት ነውና ትልቅ ሚሽነሪ ሙቭመንቶች ከነዚህ ሪቫይቫሎች በኋላ ተነስተዋልና ከታሪክ አንጻር እኔ እነዚህን ነው ያየሁት። አይ ቲንክ ብዙ መባል የሚችሉ ቢኖሩም አሁን የሰማናቸውም በጣም ድንቅ ናቸው። ያው እንደ ፕሮቴስታንት ሪፎርሜሽን
ሜጀር ቼንጅን በማምጣት የሚታወቀው ማርቲን ሉተር አለ በ1500 እና ልክ አይ ቲንክ መነካቱ ሲመጣ በኢንዲቪጁዋል ሌቭል አንድ የሚያደርግብን ነገር ብዬ የማምነው ከታሪክም እንደምናየው የሆነ የሚሰጠን ቦልድነስ አለ። ህዝቡ ሁሉ ሌላ ነገር እኮ ነው የሚያምነው፣ ህዝቡ ሁሉ ሌላ ነገር እኮ ነው እያደረገ ያለው፣ ግን ልክ ያልሆነ ነገር ልክ አይደለም ብሎ የመቆምና በእግዚአብሔር ቃል የመሞገት አሁን ያኔ የነበረው ነገር ምንድነው? ይሄ ሴል ኦፍ ኢንደልጀንስ የሚሉት ይሄ ድነትን ይሸጡ ነበረ። ፕሪስቶች ማለት ነው፣ ይሸጣሉ በገንዘብ እና ቅጣት የሰማይ ሲሄዱ ሰዎች ሞቶ ሰማይ ሲሄዱ ቅጣት እንዲቀልላቸው ኃጢአት ቅጣት እንዲቀልላቸው ማለት ነው። እዚህ ለማን ይከፍላሉ? ለፕሪስቶቹ ይከፍላሉ። እና ከገነትን በፊት ያለ የእንትን ማወራረጃ ቦታ አለ። እዛ ጋም ያለ የሚጠብቃቸውን ቅጣት በምንድን ነበር የሚያላቅቁት? በገንዘብ። ያንን ያሳምኗች በጣም ትልልቅ በቃ ይሄ ሄረሲ የነበረው የፍልስፍናና ከደህንነት ጋር ከእግዚአብሔር ጋር ሰዎች ሊኖራቸው ስለሚገባ በጣም ከባባድ ነገሮች ነው ሲሆን የነበረው ማለት ነው። እና አንድ ሰውም ከእግዚአብሔር ጋር ለመገናኘት ግዴታ ፕሪስት መካከል ላይ መግባት አለበት። እና ልክ ማርቲን ምንድነው የበራለት የነበረው ቢባል ጻድቅ በእምነት በህይወት ይኖራል። በቃ ሌላ ነገር እኮ አይደለም፣ ይሄ ነው የገባው አለ። ተከፈተ። ብቻ እግዚአብሔር በቃሉ ይናገራል። ይንካን እኮ ነው በእውነት በቃ የተማተሩፍ የሆነች ኢንካውንተር ብርሃን ነው። እግዚአብሔር ቃል ምንድነው? ህግህ ለግሬ መብራት ለመንገዴም ብርሃን ነው ይላል እግዚአብሔር ቃል አይደለ? ልክ ሲመጣ ፍንትው ነው የሚያደርግልን። በራ ማለት የነበረው ጨለማ ተገፈፈ ማለት ነው አይደለ? ጨለማ በራሱ ኤግዚስት የሚያደርግ ነገር አይደለም። የብርሃን አለመኖር አይደለ? ልክ ብርሃን ሲመጣ ማለት ጨለማ ኤግዚስት አያደርግም። ስለዚህ ያንን ፊት ለፊት ወደ 95 አካባቢ ካልተሳሳትኩኝ ቴስቶች ነበር አውጥቶ በእግዚአብሔር ቃል ይሞግታቸው የነበረው ማለት ነውና አንደኛ በቃ ኦቶሪቲ ኦፍ ዘ ስክሪፕቸር ይመለስ ወደ ቦታው፣ የእግዚአብሔር ቃል ይመለስ የሚል ወደ 95 የሚያክሉ ነገሮችን ዘርዝሮ ይደረጉ የነበሩ ነገሮችን እየነቀፈ ይሄ አኮርዲንግ የአማኞች ሁሉ ክህነትን የዛን ጊዜ ነው አንስቶ ከእግዚአብሔር ቃል ይሞግታቸው የነበረው። ማንም መጥቶ በማንም በእግዚአብሔርና በሰው መካከል ሊገባ የሚገባ ካህን የሚባል ነገር የለም። በቃ ኦሬዲ ሊቀ ካህናችን ገብቶልናል። ከዛስ የአማኞች ሁሉ ክህነትን አይደል ለእንደዛ ስለተጠራን ማለት ነው እያነሳ ይሞግታቸው ነበርና ያንን ነበር ሳይነበረው ብዙ የተለያዩ ነገሮች ማንሳት እንችላለን። ግን ታት ቦልድነስ በእግዚአብሔር ስም በእግዚአብሔር ቃል መቆምና ውሸትን መቃወም፣ ያልሆነ ነገር መቃወም፣ እንደው ልብስብስብስ አብሮ ለመኖር ተብሎ የሚደረግን ሽፋንና እንትን ይሄን ብልያ ይሆንብኛል ሳይሆን the moment ይሄ ትራንስፎርሜሽን ሲመጣ እውነትን ይዘን የምንቆምበትን ቦልድነስ ይሰጠናል። በቃ እግዚአብሔር ቃል ሄድን አይልም፣ ስለዚህ አንቀበልም። ከዛ የተነሳ ብዙ ነገሮች እንደሆኑ እንመለከታለንና ብዙዎቹንም እነ ሄርሜም ስላነሱት እንደው የሆነ ነገር ብዬ ባልፍ እዚህ ጋር ደስ የሚለኝ ብዙ መገለጫዎች አሉት ብለናል በእያንዳንዱ በተነሳው በሪቫይቫሎች መካከልና ታሪክም እንደሚያሳየን በየጊዜው እግዚአብሔር እድል ይሰጣል። እንደገና አምላክ ስለሆነ በየጊዜው ይመጣል። እንደተባለው ዝቅጠቱ ሲበዛ ጨለማውም በቃ ሲያይል ይመጣል እግዚአብሔር እና ከታሪክም እንደምንመለከተው ደግሞም በቤተ ክርስቲያን ያለ የትንቢት መንፈስ እንደሚያመላክተው ጌታ ኢየሱስ ክርስቶስ ከመምጣቱ በፊት አንድ የሚሆን ግሎባል አዌክኒንግ አለ። እንደዚህ እንዳለን አንቀጥልም፣ በእውነት አንቀጥልም። ግሎባል አዌክኒንግ አለ። ሃርቨስቱ የሚሰበሰብበት ለምን በጣም ግልጽ ነው። የመጨረሻው ዘመን ላይ ነው ያለነው። ምንም የተባለውን ምን ቀረ በቃ። ግን ይሄ ግሎባል አዌክኒንግ ሲመጣ አንዱ የመጨረሻው ትልቁ ሚሽን ቅድም ስንል ነበር አይደለ? አነቃቅቶኛን በቃ እዚሁ ተማሙቀን እንድንቀር ሳይሆን የእግዚአብሔር አልቲሜት አጀንዳው ዓለምን በክርስቶስ መጠቅለል ነው። ስለዚህ ወንጌል እስከ ምድር ዳርቻ ድረስ የሚሰበክበት የተባለው ያ ምልክት ጌታ ኢየሱስ ይሄ ነው የሚሆነው ያለው የሚፈጸምበት ግሎባል የሆነ አዌክኒንግ ከፊታችን አለ። በቤተ ክርስቲያን ለምትንቢት መንፈስ የሚያስረዳውና ከቃሉም እንደምንረዳው ታሪክም እንደሚያሳየን የሆነ የሚመጣ ንቅናቄ አለ እና በእነዚህ ታሪኮች ውስጥ
ብዙ ጊዜ የተለያዩ ሰዎች ስብከትም ላይ ምንም ላይ ይሄን ምሳሌ ሲያነሱት ይሰማል። ጆን ዊስሊ በጣም አሜዚንግ የሆነ ሰው እግዚአብሔር ብዙ የተጠቀመበት ሰው ነውና ተንበርክኮ በኢንግላንድ እሱ በነበረበት ቦታ የሚጸልይባት ክፍል ነበረች እና እዛ ተንበርክኮ የሚጸልይባት ቦታ እሱ ካለፈ በኋላ ይጎበኛል እና ሲጎበኝ የተንበረከከበት ቦታ ይሄ እንትን የተደረገበት ነው እያሉ ሲያስጎበኙ አንድ ሰው ከጎብኚዎቹ መካከል እዛ የተንበረከከበት ቦታ ላይ እዛ ወንበር ላይ ሄዶ ተንበረከከ እና ጆን ዊስሊ በጣም ከመጸለዩ ብዛት ያቺ ቦታ ምንጣፏ ወደ ውስጥ ጎድጉዳ ነበረ ይባላል። ጎድጉዳለች ወደ ውስጥ እና እዛ ጉድጓድ ነገር ውስጥ ነው ይሄም ሰው ከጎብኚዎቹ መካከል ተንበርክኮ የነበረውና ሌሎቹ ጎብኝተው ምናምን ሲጨርሱ ወደ መጡበት ባስ ገብተው ሲታይ የሆነ ሰው ጎሏል አሉና ከዛ ማን የጎደለው ተብሎ ተፈለገና አንድ ሰው እዛች ቦታ ጋር ተንበርክኮ ተገኘ። ሌት ሆኖ አይገርምም? ግን ማለት ጎብኝቶ ማለፍኳል አይደል? አይገርምም? ወይ ጉድ! እንዲህ እኮ ነበረ። ወይ ጉድ! አቤት የእግዚአብሔር ስራ ብሎ ማለፋል። ይህ ሰውዬ ተንበረከከ እዛ ጋር። ከዛ ግን የሚናገረው ነገር ነበረ፣ የሚለው ነገር ነበረ። ዋይ እሱ ነው በቃ ልቤን ነክቶኝ አሁን ማለት የምፈልገው ይሄንን ነው እኛም እንድንል ማለት ነው። እና ምን ነበር ይል የነበረው? ማይ ጋድ ዱ ኢት አጌን እያልን አልነበር ማለት መኖሩ መነቃቃቱ ሪቫይቫሉ እግዚአብሔርን ኢንጆይ ማድረጉ መነካካቱ ለዛ ዘመን የተሰጠ ለእኛ ስብከትና ታሪኩ የቀረልን ነው መተረኩ ነው። የምናመልከው አምላክ እግዚአብሔር ሕያው ነው ዛሬም አለ። እና ያ ሰው ማን ነበር ሲባል ታላቁ የወንጌል አርበኛ ቢሊ ግራም ነው ተንበርክኮ የነበረው እዛ ቦታ። ዱ ኢት አጌን በኔም ዘመን ስራው ዱ ኢት አጌን ዳዊት እንዳለው ማለት ዊል ዩ ኖት ሪቫይቭ አስ አጌን። ሙግት እኮ ነው ይሄ። እንደገና ህዝብ በሐሴት ይሞላ ዘንድ ህዝብ በአንተ ሐሴት ያደርግ ዘንድ እንደገና አታስበንም? እንደገና አትመጣልንም? አይ ቲንክ ይሄ ነው እኛ ልንል የሚገባው ዘንድ ዱ ኢት አጌን። ደስ ይላል ስትመጣ፣ መምጣት ያስታውቃል። ትግል አይሆንም ክርስትና፣ ልፋት አይሆንም ክርስትና። ሰው ያነደደው እሳትና የእግዚአብሔር እሳት ይለያል እኮ አይደል? በብሉይ ኪዳን ያለን እኮ አይደል? ሰው የሰው እሳት አለ፣ የእግዚአብሔር እሳት አለ። ዱ ኢት አጌን። ያ የማያጭበረብረው ያ ኮንፊውዝ የማያደርገው እጅን ፈልገህ ምን ነው ሰማያትን ሰንጥቀ በወረደ። ዱ ኢት አጌን። በዛ ዘመን ያደረገ እግዚአብሔር ዛሬም በእኛ ዘመን ሕያው ነው። አድርገው። ዊል ዩ ኖት ሪቫይቭ አስ አጌን? አይ ቲንክ ይሄ ጩኸታችን ሊሆን ይገባል። ዕንባቆም 3:2 ላይ ምን ይላል? እግዚአብሔር ሆይ አለ ዝናህን ሰምቻለሁ። እግዚአብሔር ሆይ ስራህም አስፈራኝ። ማለት ብዙ ሰማን፣ ብዙ አነበብን። ይሄው የመጽሐፉ ጌታ የሰራቸውን ስራዎች አይተን ተደነቅን። ሰምቻለሁ አለ፣ የተደበቀ አይደለም። ዝናህን ሰምቻለሁ፣ ስራህም አስፈራኝ። በእኛ ዘመን አድሳቸው፣ በእኛም ጊዜ እንዲታወቁ አድርግ አለ። አይገርምም? ማለት ይሄ ያነበብንህ እግዚአብሔር በቃ ተገለጥ፣ በመካከል ሕያው ሆነህ ተገለጥ። ዱ ኢት አጌን። እንደገና ድገመው። ያንን መንፈሳዊ ዌቭ እንደገና ድገመው። የሪቫይቫል ዌቭ፣ የእድሳት ዌቭ እንደገና ድገመው። አሜን አሜን። ጌታ ይባረክ። ብዙ ጊዜ ምን ይባላል? ባድ ኒውስ ትራቨልስ ፋስተር ይባላል። በመጨረሻ ዘመን ስለሚሆኑ ክፋቶች፣ በመጨረሻ ዘመን ስለሚፈጠሩ ርኩሰቶች በጣም ኢንፎርሜሽኖች በጣም አለን። ብዙ ሰዎች ጋር ደርሰዋል። መጨረሻ ዘመን ሰዎች እንደዚህ ይሆናሉ፣ አይ መጨረሻው ዘመን እንላለን። በጣም የሚገርመው መጽሐፍ ቅዱስ ግን በመጨረሻ ዘመን ስለሚኖር ክፋት ብቻ ሳይሆን በመጨረሻ ዘመን ስለሚገለጥ የእግዚአብሔር ክብር ይናገራል። ትኩረት አናደርግም፣ ግን እዛ ላይ ትኩረትም እንድናደርግም አይፈለግም። ክፋቱ አለ፣ ግን ክፋቱን የሚያልፍ የእግዚአብሔር ክብር ደግሞ በመጨረሻ ዘመን ይገለጣል። እኔ መዝሙር ላይ አንድ በጣም ወደው ቃል አለ። እግዚአብሔር ሆይ ሕግ ተጥሷልና አሁን የምትሰራበት ጊዜ ነው ይላል። አይገርምም? እግዚአብሔር ሕጌ ተጣሰ ብሎ እጁን የሚሰበስብ ሳይሆን እንዲያውም ሕግ ተጥሷልና አሁን የምትሰራበት ጊዜ ነው ይላል። በቃ ርኩሰት በዝቷል፣
የስተት ነገር በስቷል። የሚመስል ነገር አርቲፊሻል ነገር በስቷል። ፎርጂድ ነገር በስቷል። አሁን እግዚአብሔር የሚሰራበት ጊዜ ነው። እግዚአብሔር በመጨረሻ ዘመን ስለሚገልጠው ክብር ደግሞ ማወቅ የምንችለው መጽሐፍትን ስንመረምር ነው። በመጽሐፍ ቅዱሳችን ሪቫይቫል በተነሳባቸው ቦታዎች መጽሐፍ ቅዱስ ውስጥ ያሉ ታላላቅ ለውጦች፣ ታላላቅ ተሐድሶች የመጡባቸው ቦታዎች መጽሐፍትን የሚመረምሩ ሰዎች ነበሩ። አሁን በዚህ ዘመን ደግሞ አንዱ ሪቫይቫል ሊመጣ እንደሆነ ሽታው፣ ጠረኑ በምን ያስታውቃል ከተባለ በየቦታው መጽሐፍት እየተመረመሩ እንዳሉ እናያለን። በቃ ላለፉት 5 ዓመታትና ምናምን ከሰማናቸው ነገሮች በተለየ አሁን ቤተ ክርስቲያን ወደ መጽሐፍ ቅዱስ እየተመለሰች እንደሆነ፣ ቅዱሳን ወደ መጽሐፍ ቅዱስ እየተመለሱ እንደሆነ፣ በግልም በግሩፕም እንደ ቤተ ክርስቲያንም ጥልቅ የሆነ የመጽሐፍ ቅዱስ ጥናቶች እየታዩ እንደሆነ እናያለን። እግዚአብሔር የተናገረውን ነገር ፈልጎ ለማግኘት በኤርምያስ የተነገረው ትንቢት እንዲገኝ እኮ ዳንኤል መጽሐፍ መመርመር አለበት። ዳንኤል ቁጭ ብሎ መጽሐፍን ሲመረምር በነቢዩ በኤርምያስ እንደተነገረው ከ70 ዓመት በኋላ ትወጣላችሁ እንደተባለው 70ኛው ዓመት እንደደረሰ ተረዳ ይላል። እግዚአብሔር አደርጋለሁ እሰራለሁ ብሎ በመጨረሻው ዘመን ፕሮሚስ ያደረጋቸው ነገሮች እዚህ መጽሐፍ ውስጥ አሉ። ያንን ግን ቁጭ ብሎ የሚመረምር ትውልድ ያስፈልጋል። እንዴ ጊዜው ደረሰ አለ ዳንኤል። ጊዜው ደርሶ እኔ በጣም የገረመኝ ነገር እግዚአብሔር እንዴት የሰውን ፓርቲሲፔሽን እንደሚፈልግ፣ እንዴት አብረነው እንድንሰራ፣ እንዴት ጸልየን እንድንቀበል እንደሚፈልግ ያየሁት ጊዜው ደርሶ ግን እግዚአብሔር ዝም ብሎ ነበር። 70 ዓመቱ ሞልቷል እኮ። እስራኤል ግን በባቢሎን ተረጋግተው ቁጭ ብሏል። መጀመሪያ ጊዜው ሳይደርስ እንወጣለን ብለው በ2 ዓመት እንወጣለን ብለው ያ ሁሉ መከራ ተቀበሉ። አትወጡም፣ 70 ዓመት ነው የምትቆዩት፣ ዛፎችን ትከሉ፣ ልጆችን ዳሩ፣ ቤቶችን ስሩ፣ ለምትኖሩበት ሀገር ጸልዩ፣ የትም አትሄዱም እስከ 70 ዓመት አላቸው እግዚአብሔር። 70 ዓመቱ ሲሞላ ደግሞ ቤት ሰርተዋል። አሁን ልጆች ወልደዋል። አሁን ደግሞ ሴትል አድርገዋል። ስለዚህ ትንቢቱን የሚመረምር የለም፣ ረስተውታል። they settle for less እዛው ሀገር ላይ በቃ ሴትል አድርገው ውጭ ብለዋል። ዳንኤሎች ግን ያስፈልጋሉ። ዳንኤል ተነሳና መጽሐፍ መረመረ። 70 ዓመቱ ሞልቷል አለ። ከዛ ምን አደረገ? ተነሳሁኝ አለ። ማቅለበስኩኝ፣ ጾም ያስኩኝ፣ በእግዚአብሔር ፊት ራሴን አዋረድኩኝ፣ ስለ ሕዝቤ ኃጢአትና ስለ ራሴ ኃጢአት ንስሐ መግባት ጀመርኩኝ። በቃ መጽሐፍት ሲመረመሩ ወደ ንስሐ ያመጣሉ። ንስሐ መግባት ጀመርኩኝ አለ። ከዛ መልአክ ተላከለት። እጅግ የተወደድክ ሰው ዳንኤል ሆይ ጸሎትህ በመጀመሪያው ቀን ተሰምቶልሃል ተባለ። የህዝቡን መውጣት በኤርምያስ የተነገረውን ትንቢት ፈልጎ የሚያገኝ ሰው ሆነ ማለት ነው። እነ ሙሴን ብንመለከት ጊዜው እንደደረሰ ሲረዳ ሙሴ አክሽን ወሰደ። እነ ዕንባቆምን ቅድም ያየ ነው። መጽሐፍትን መርምሮ እኮ ነው ሰማሁኝ አለ። ከዚህ ቀደም ያደረከውን ነገር አየሁ። አሁን ደግሞ በእኛ ዘመን ማለት የሚቻለው መጽሐፍትን ስንመረምር ነውና አሁን ያሉ እንቅስቃሴዎችን እንደው እነሱ ላይ ትንሽ ነገር ብላችሁ ብንጨርስ ደስ ይለኛል። አሁን ያሉ ከእግዚአብሔር ቃል ጋር ሰዎች እያደረጉት ያሉት ንክኪ፣ ወደ እግዚአብሔር ቃል የመመለስ ነገር፣ እኛም አሁን በእኛ አገልግሎትም ወደ እግዚአብሔር ቃል እግዚአብሔር እድል ሰጥቶን በዚህ ዓመት በልባችን ውስጥ አስቀምጦ እንደው በቃ መፈለግንም ማድረግንም የሚያደርግ እሱ ስለሆነ መፈለግን በልባችን አድርጎ ከዘፍጥረት እስከ ራእይ የእግዚአብሔርን ቃል እያጠናን ነው። ይሄም ደግሞ መጽሐፍ ቅዱስን ደግሞ በጥልቀት የምናጠናበት ኤክስፖዝ የምናደርግበት ግሩፕ ነውና ከእግዚአብሔር ቃል ከማጥናት ጋር ሊመጣ ያለውን ነገር እንዴት አያችሁት? ያ እግዚአብሔር ይመስገን አሁን ስላሉ እንቅስቃሴዎች እኔ በጣም አንዳንድ ጊዜው ሲሆን የሚቀሉ ነገሮች አሉ አይደለ? ብዙ ጊዜ ብለን ያቃተን ነገር አንዳንድ ጊዜ ጊዜው ሲሆን ቀሎን በዚህኛውም በዛኛውም እያልን በቃ ቃሉን ማጥናት አሁን በቃ በእግዚአብሔር መንፈስ በእግዚአብሔር ጸጋ እርዳታ ለትውልዱ በጣም በቃ የቀለለበት ጊዜ ነው ብዬ አስባለሁኝ። አንድም ይሄ በቃ ያመላክተናል ወደ ቃሉ ትውልድ እየተመለሰ ከሆነ እግዚአብሔር የሆነ ነገር ሴት አድርጓል፣ የሆነ ነገር ቀጥሯል ማለት ነው እንድንል ያደርገናልና ከጥቂት ዓመታት በፊት ጀምሮ ነው በቃ መጽሐፍ ቅዱስን ከዘፍጥረት እስከ ራእይ እናንብብ በሚሉ እኔ ፐርሰናሊ ያየኋቸው የሰማኋቸው አብሬ ሳጠናቸው የነበሩ ግሩፖች ነበሩ። አሁንም እያጠናሁኝ ነው። በቤተ ክርስቲያን እንደሱ አይነት አሁን እንደ ማህበረሰብ በቃ እንደ አንድ ዲኖሚኔሽን ደግሞ ትንሽ ሆነንም ቢሆን እንደ አንድ ዲኖሚኔሽን እንደ አንድ ማህበረሰብ እንደ አንድ ቤተሰብ ደግሞ እስቲ እናጥና ብለን እየተመለስን ያለንበት ጊዜ ነው። ሰዎች
እሁድን እየጠበቁ ወይም ዊክሊ ፕሮግራሞችን እየጠበቁ የእግዚአብሔር ቃል ከመድረክ ሲሰማ ብቻ እየጠበቁ የሚሰሙበት ጊዜ ሳይሆን ለራሳቸው ቃሉን ዲግ ማድረግ እየጀመሩበት ያለ እኔ አካባቢ ያሉ ሰዎችን አያለሁኝ። በራሴ የሚከበደኝን ቀሎኝ ሳደርገው ራሴን አግኝቼዋለሁኝና አሁን ትውልድ ወደ እግዚአብሔር ቃል እየተመለሰ ይመስለኛል። ማንበብ ደስ እያለው የእግዚአብሔርን ቃል ማወቅ ደስ እያለው ይሄንን ደግሞ የምታዩት የተለያዩ ፕላትፎርሞች ላይ አሁን እገባለሁኝ ቲክቶክ ላይ የኒቆዲሞስ ላይና በአንድ ምሽት እኔ በቃ አንዳንዴ እስከ 6 ሰዓት ምናምን አለ ሰው አለ እያጠና ሰው አለ የእግዚአብሔርን ቃል ለመስማት በደንብ አለ ሰውና ብዙ ጊዜ እንደዛ አልነበረም። ከዚህ ቀደም ያሉ አመታት ላይ ስንመለከት የእግዚአብሔር ቃልን እናጥና ላይ ብዙ ሰው አይመጣም። የመዝሙር ኮንሰርት ላይ ብዙ ሰው ይመጣል። ፕሬየር ላይ ብዙ ሰው አይመጣም። ኮንሰርቶች ላይ ይሄ ላይቭ የሆነ ይሄ ሚውዚክ እንትንን የሚነካ ኢሞሽንን የሚነካ ነገሮች ላይ ሰው መሳተፍ በጣም ይቀለዋል ከጥቂት አመታት በፊት። አሁን ግን ቃሉን ለማጥናት ሰው ይመጣል። ይሄንን ክፍል የምናነብበት ጊዜ ነው ሲባል ሰው ምንድነው የሶሻል ሚዲያውንም ከፍቶ ቢሆን ይሰማል፣ ቸርች ይመጣል። እኛ ቤተክርስቲያን ዘጻት ቤተክርስቲያን አሁን አርብ ጸሎት ፕሮግራም አለ። እኔ ይገርመኛል አንዳንድ ጊዜ ሳየው፣ አንዳንድ ጊዜ አምሽቼ ስመጣ አርፍጄ ስመጣ ከሁድ ፕሮግራም የበለጠ ሰው ፓርኪንግ አጣለሁኝ አንዳንድ ጊዜ ማለት ነው። ጸሎት ፕሮግራም ብቻ ነው። ሰው ግን አለ በደንብ በቃ ሰው ለመጸለይ ይፈልጋል፣ ቃሉን ለማንበብ ይፈልጋል። በራሳችን ያደረግነው በራሳችን የቻልነው ነገር አይደለም። ግን ለሆነ ጊዜ ለሆነ ለተቀጠረ ጊዜ እግዚአብሔር እያዘጋጀን እንዳለ ለዛ ደግሞ ጸጋን እየለቀቀልን እንዳለ በጣም አስባለሁኝና አሁንም በዚሁ አያይዤ ይሄን እድል ካገኘሁኝ አይቀር የሚመለከቱንን ሰዎች ላበረታታ ፈልጋለሁ። አሉ እግዚአብሔር ያስነሳቸው ይሄንን ከፊት ይዘው ቀድመው እየወጡ ያሉና የእግዚአብሔርን ቃል ለማጥናት እያበረታቱን ያሉና እስካሁን ምንም ላይ የለሁም የምትሉ ድንገት ስክሮል ስታደርጉ ይሄንን ያገኛችሁ ቅዱሳን ካላችሁ ወደ ቃሉ እንመለስ፣ ቃሉን እናጥና። ከምን ጊዜውም በላይ ጸጋ ተለቋል ልል ፈልጋለሁኝ። ማለት አንዳንድ ጊዜ ሰዎች ለማንበብ በጣም በቃ ቦሪንግ ይሆንብኛል፣ እንቅልፌ ይመጣል ቃሉን ስከፍት እያሉ ነው በቃ እየሸሹ የሚመጡት ማለት ነው። ብዙ ከነበረን ኤክስፒሪየንስ ስንሰማ ቴስቲሞኒዎችን እና ከመቼውም ጊዜ በላይ ግን አሁን ጸጋ የተለቀቀበት ጊዜ ነውና የእግዚአብሔር ቃል በአፋችን ላይ እንደ ማር እየጣፈጠን የሚገባበት ውስጣችንን ደግሞ ለውስጣችን ፈውስ እያደረገ የሚመጣበት ጊዜ ላይ ነንና ያለነው። አማኞች የሆናችሁ ቅዱሳን ወደ ቃሉ ተመለሱ፣ አብረን ወደ ቃሉ እንመለስ። ጸጋ አለ አይዟችሁ ብለን ልናበረታታችሁ በዚህ በቃልህ ግሩፕ ስም ልናበረታታችሁ እንፈልጋለንና ይሄ እንቅስቃሴ እንዳለ በጣም እኔ ምስክር ነኝ። ጸጋም ደግሞ እንደበዛ ምስክር ነኝ። ይሄንን ነው ማለት እንችል። ይሄንን ስንመለከት እኔም እስማማለሁ እንዳላችሁት ከቅርብ ጊዜ ወዲህ በደንብ የሚታይ ነገር አለ፣ ተስፋ አለ ማለት ነው። በቃ እግዚአብሔር የሆነን ነገር ስቲር እያደረገ ነው ያለው። እንደዛ አይደል የሚጀምረው? በየቦታው እዛ ጋም የሆኑ አይነት ንቅናቄዎች መኖራቸው ቅድም እያወራን እየተጠማን እናፍቀዋለን። በእኛም ዘመን ይሁን ለምንለው ጉብኝት ሊመጣ ላለው ነገር ስቲር እየተደረገ ያለ ነገር አለ። ስለዚህ ተስፋ ነው ብዬ ነው እምለው። ጌታን እጅግ አድርጌ ያመሰግናለሁ። የእውነት ግን ደግሞ ሊጨምር ግን ደግሞ እየሸፈነ የራዲየሱ ነው የሚባለው አይደል? እየሸፈነ እየጨመረ መሸፈኑ እየጨመረ ሊሄድ ይገባል። የእግዚአብሔር ቃል አይ ቲንክ አንዳንድ ነገር በወሰድነው ቁጥር ነው ቅድም እንዳለችው ሄርሚዬ ጸጋው አለ ተገልጧል። ግን
በተገኘንና በበላ ነው መጠን እንደገና ይርበናል። እንደገና ይሄ ቴስቱን እንወደዋለን። እንደገና የምናውቀው ነገር ነው የሚናፍቀን፣ የለመድነው ነገር ነው። በራቀን ቁጥር የሆነ ነገር እየራቀን ነው የሚሄደው። በቃ እየራቀን ነው የሚሄደው። አንዱ ደግሞ ትልቅ ቻሌንጅ ይሆናል ብዬ የማስበው ነገር በዚህ ረገድ ሳስብ ልክ ስናነብ አንዳንዴ በቃ አንበበን ዝግት ማድረግ ያህል ሊሆንብን ይችላል። የሆኑ ቀናት ደግሞ ከምር ቅድም ስላችሁ እንደነበረ የሆነ ቢንግ ያለ እዛ ጋር እስከሚመስል ድረስ ከዚህ በላይ ባልቀጥል ይሻላል ማለት የሚያስፈራ የእግዚአብሔር ክብር መጥቶ ብቻችሁን ኮንፈረንስ ላይ ልትሆኑ ትችላላችሁ፣ አንድ ክፍል ውስጥ ቁጭ ብላችሁ ማለት ነው። እና ይሄ የማይገባን እኔ እኮ ዝም ብዬ ነው የማነበው፣ እኔ እኮ ምን እንደሚል ራሱ ግድ የለም። በቃ እንደዛ የሆነን እናንበብ፣ ነገም እናንበብ። አንዳንዴ ዛሬ ዳያቴሻኖችም ወይ ኑትሪሽኒስቶች አዘውልን በሳምንት ውስጥ በወር ውስጥ በቀን ውስጥ ይሄንን ከዚህ ያህል ከካርቦሃይድሬቱ የዚህ ያህል ፕሮቲን የምታገኙበትን ብለው ቢያዙልንና ብንበላ ወይ ደግሞ ልጆቻችንን በእንደዛ መልኩ ተጨንቀን ያው እንደ ድሮ አይደለም አይደለ ስናሳድግ የምናረግበት መንገድ አለ እንትኑ ተመጣጥኖ ምናምን ነውና እንደዛ አድርገን ብናበላ በየዕለቱ እስቲ ዛሬ የሰጠውት ካርቦሃይድሬት ምን አመጣ ልጄ ላይ፣ ፕሮቲኑ ምን ቁመቱ ምን ያህል ደረሰ፣ አስተሳሰቡ ላይ አእምሮ ላይ ምን ጨመረ እያለን አናቀውም እኮ እናቀዋለን። በየዕለቱ ባበላሁ ቁጥር አላቀው፣ በሰጠውት ቁጥር አላቀው። ግንስ እነዚህ ሁሉ ነገሮች ሁለንተናዊ እድገቱ ላይ አት ኤንድ ኦፍ ዘ ዴይ ተጽዕኖ የሚያመጡ ናቸው። አስተሳሰቡ ላይ፣ የአእምሮ እድገቱ ላይ፣ ብዙ ነገሮቹ ላይ ብቁ የሆነ ፊት የሆነ ልጅ እንዳሳድግ እኛም ላይ ራሳችንም ላይ እንደዛው የእግዚአብሔር ቃልም እንደዛው ነው ማለት ዛሬ አንበበን ዛሬ የሆነ ነገር ላያረገን ይችል ይሆናል። የሚገርመው ማለት ነው ላያረገን ይችል ይሆናል፣ ግንስ ይሆን ያህል አሳድጎናል፣ ይሆን ያህል ቀይሮን። አንዳንዱ ለውጥ አይገባንም ራሱ ባይደው አንዳንድ ለውጦች መቼ ጌታ ከኛ ላይ እንደነቀላቸው ሳናቅ የሚገቡን የነበሩ ችግሮቻችን እርግጠኛ ነኝ ተመሰክራችሁ አሁን እንደምትሉኝ አምናለሁ። መቼ እንደተነሱ እኮ አናቅም፣ ግን በሆነኛው ጊዜ ላይ ተነስተዋል። በቃ የሉም መቼ ነው አላቅም። እና ያ ዲስከሬጅ እንዳያደርገን የእግዚአብሔር ቃል የሚሰራ ነው። እኛ ስላላየን ነው አልገባንም፣ እኛ ነን ያልገባን እንጂ የሆነ ነገር አድርጎት ነው ያለፈው የእግዚአብሔር ቃል። ይሄ ብቻ አይደለም። ጌታ ኢየሱስ ምን አላቸው? ደቀ መዛሙርቱ እኔ ብሄድ ይሻላችኋል ብሎ ሊመጣ ስላለው እሱ ሲሄድ ሊመጣ ስላለው አጽናኝ ስለ መንፈስ ቅዱስ ነግሯቸው እሱ እኮ እንዲህ ነው ብሎ ከዘረዘረላቸው ነገሮች መካከል አንዱ ምንድነው? እኔ የነገርኳችሁን ያስታውሳችኋል። አንዱ የመንፈስ ቅዱስ ስራ ምንድነው ቢባል ተሰጥቶን የለ በውስጣችን አይደል አብሮን አይደል ያለው መንፈስ ቅዱስ ያስታውሰናል። እንደዚህ ሆናችሁ ታውቃላችሁ? የሆነ አይነት ቻሌንጅ ውስጥ ገብታችሁ ሊሆን ይችላል፣ ልትጸልዩ የሆነ አይነት ውጊያ ላይ ልትሆኑ ትችላላችሁ፣ ወይ አዝናችሁ ሊሆን ይችላል። መቼ እንዳነበባችሁት መቼ ወይ እንደተሰበካችሁ ወይ ማን እንደነገራችሁ የማታውቁት ቃል ከውስጣችሁ ይመጣል። እንደዛ እኮ ነው መንፈስ ቅዱስ የሚናገረን። በተናለች ይነካታል። ከዛስ ልትፈልጉት እኔ ብዙ ጊዜ ይሄ ቃል የት ጋር ነበር ያለው? ምናልባት መጽሐፉንና ቻፕተሩና ቁጥሩ የት ጋር እንደሆነ ላላስታውሰው ይችላል፣ ግን ፒዩር የሆነ ድምጽ ነው፣ የመንፈስ ቅዱስ ድምጽ ነው፣ ማስታወስ ነው። መንፈስ ቅዱስ ሊያስታውሰን ከሆነ የሚያስታውሰን ምኑን ያለን ነገር ነው፣ የሰማነውን ነገር ነው። ጌታ ያለውን ነገር እነሱም ታዘው ጻፉልን አይደለ? የነበረውን የተደረገውን ነገር ያው የእግዚአብሔር ቃል ማለት ነው አይደለ? እሱን የሰማችሁትን ማለት ለኛ ትርጉሙ ምን ማለት ነው? በምን ያነበብነው ማለት ነው። እዚህ ላይ ነው ያለው። በምን መልኩ ነው የምንሰማው? እሱን ሊያስታውሰን ማለት ከቃል ጊዜ ሰዓቱ ከጥናቱ ውጪ ደግሞ መልልሳለን አይደለ? ቃሉን ልናሰላስል እንችላለን፣ እናስብ እንችላለን። ደግሞ የቃል ጥናት ጥቅስ ብለን በግሩፕም በግልም የምናረጋቸው ዲቮሽናል ታይሞች አሉ። ግን ሞመንቶች አሉ። ወደ ሆነ ቢሮ ለሆነ ጉዳይ እየገባን ሊሆን ይችላል። የሆነን አቅጣጫ ጌታ ሊናገረን ሲፈልግ መንፈስ ቅዱስ ሪፈር የሚያደርገው ቃሉን ነው። በዚህ ውስጥ ነው የሚናገረን። የት ጋ በምን መልኩ? አንዳንዴ እኮ የእግዚአብሔር ድምጽ ከኔ በምን መልኩ ይናገረን? ቆይ የትኛውን ያስታውሰን? እዚህ ደሞር የእግዚአብሔር ቃል ውስጥ ሶክድ በሆነን መጠን ደሞር እግዚአብሔርን ድምጽ እንሰማለን።
ያልጠቀመንም የመሰለን አልኳችሁ። የመቼ እንዳነበብን ያልገባንን ነገር እንግዲህ መንፈስ ቅዱስ በሰዓቱ ካስታወሰን ይጠቅማል ማለት ነው። በሰዓቱ ነው ያልገባኝ። ስለዚህ ይሄን ቅናቄ ሊጨምር ይገባል። ሊጨምር ምድርን ሊሸፍን ይገባል። ቤተ ክርስቲያንን ሊሞላት ይገባል። እውነት ከነርሚ ያለችው እኔ እጋራለሁ። የፎስ ፕሮግራም ተብሎ ቢለጠፍ ነው የትምህርት ፕሮግራም ተብሎ ፖስተር ቢለጠፍ ወደ የትኛው እንደምናደላ ይታወቃል። አሁን አምኖት አጌንስቶኛ አይደለም ያንን የምለው፣ ግን ፈውሳችንን አጽንቶ የሚያዘልቀን ደግሞ የእግዚአብሔር ቃል ነው። ለምን ቃሉን ላከ ፈወሳቸውም ስለሚል ማለት ነው የእውነት። እና ይሄ የእግዚአብሔር ቃል ንባብ ንቅናቄዎች ሊጨምር ይገባል። እየተነሱ ስላሉ እያየናቸው ስላሉ እናንተም እግዚአብሔር አብዝቶ ይባርካችሁ። ጥቂት የምትመስለዋን ነገር በታማኝነት አይደል ልክ ያ ብላቴና እንዳቀረበው 2 ዓሳና 5 እንጀራ አይደል አቀረበኩ አለ ይባላል። እንደኔ አሁን ቤቴ እንግዳ ልጋብዝ ብል እኔ ይገርመኛል ይሄ ክፍል ሁሌ ሳየው ማለት ነውና 2 እንጀራ ቢኖረን 10 ሰው ቢመጣ የለም ነው የምንለው። ምግብ አለ እንዴ? የለም። 2 ምን ልናረገው አይደል? ግን ያለንን ትንሿን ነገር በቃ በታማኝነት ስናቀርባት እግዚአብሔር ብለስ ያደርገዋል። ይሄ ፕሮግራም የት ገብቶ የት ሰፈር ማመንደር ምን አይነት ቦታ ላይ በምን አይነት ሁኔታ ያለን ሰው አድሬስ እንደሚያደርግ ዩኒቨር ነው። ከኛ የተጠበቀው ግን ያቺ ታማኝነት ናትና እግዚአብሔር ይባርካችሁ ማለት ፈልጋለሁ በዚህ አጋጣሚ ማለት ነው። ቀላል ስላልሆነ ታይሚጣይ ቃል ምን ይላል? አዎ እናንተም ቤኔፊት አድራጊዎች ናችሁ፣ ግን ደግሞ ወደ እንደዚህ ህይወትም ጆይን እንዲያደርጉ እድል ስለከፈታችሁ የእግዚአብሔር መንፈስ አልፎ እንዲሰራ ሆስት ስላደረጋችሁት በቃሉ ውስጥ እግዚአብሔር አብዝቶ ይባርካችሁ ማለት ፈልጋለሁና ይጨምር ይብዛ። እግዚአብሔር ጸጋውን ለቆልና ኢትስ ታይም ወደ ቃሉ የምንመለስበት ወደ ፕሬየር የምንመለስበት በቃ ጊዜው ነው፣ ወቅቱ ነው። ለምን አፕካሚንግ የሆነ ግሬት ሪቫይቫል በፊታችን አለ እና እግዚአብሔርን እየሆኑ ስላሉ ነገሮች ሁሉ እጅግ አድርጌ አመሰግናለሁ። ያው ብዙ ነገር ተብሏል፣ ግን እግዚአብሔር ረድቶን በቃ ተንኮል የሌለበትን የቃሉን ወተት ተመኙ እንደሚል ቃሉ ብዙ ነገር ስንመኝ ኖረን በቃ እርካታ የለውም፣ ደስታ የለውም። ለካ የሆነ ቁጭ ብለን አንብበን ስንነሳ ያለው ደስታ በቃ የሚገርም ነው። በቃ የተወለድነው ከዚህ ቃል ነው፣ የምንኖረውም በዚህ ቃል ነውና ይለያል። ደስታው በጣም ይለያል። ሀሴት እናደርጋለን። አብረውንም የሚያጠኑን ሰዎች የተለያዩ ምስክርነትን ይነግሩናልና እንዲህ ነው እንደ እግዚአብሔር ቃል ተቀይሮ አይደለም። ቃሉ ሲዝን ነው ሽፍት ያደረገው፣ ሲዝን የተቀየረው እንጂ ቃሉ ያው ነው፣ እኛም ያው ነን። ግን አሁን ያለው ሲዝን ሄርሚዬ እንዳለችው ጸጋ የተለቀቀበት ሲዝን ነበር። ስለዚህ የእግዚአብሔርን ቃል ስናነብ ከዚህ በፊት አንብበን እንደማናቅ በቃ ልባችን ላይ ሲፈስ በአጥንቶቻችን ውስጥ ሲሄድ እየተሰባር ነው እያጠናን ያለ ነውና እግዚአብሔር ይመስገን። በቃ ብዙ ነገር ስንመኝ ኖረናል። አሁን ግን ይሄንን እግዚአብሔር ቃል ልክ በቃ እንደናጡት ወተት ተንኮል የሌለበት የማያቃጥል የማይቀዘቅዝ የማይፋጅ ጥቅም ብቻ ያለው የእግዚአብሔርን ቃል በቃ እግዚአብሔር ሲዝን ሰጠን። አሜን። እና በዚህ በጣም ደስ ይለኛል። እግዚአብሔር ይመስገን። አንተም እግዚአብሔር ይባርካችሁ። ተባረኩ። አሜን አሜን። እግዚአብሔር ስለለቀቀልን መንፈስ ጌታ ይባረክ። ደግሞ በዚህ በትንሳኤ በዓል መታሰቢያ እንደዚህ አይነት የከበረ ነገር እንድንነጋገር በከበረ ቦታ ላይ ያስቀመጠን ጌታ ነው። ብዙ ክብር የሌላቸውን ነገሮች እያወሩ ጊዜ ማሳለፍ ወይም ደግሞ ሰው መሰብሰብ ይቻላል። ግን የከበረውን ነገር ይሄንን ነው ማወራው ብለን እንድንመርጥ እንደ ማርያም መልካምን እድል እንድንመርጥ የረዳን ጌታ ነው። ማስተዋልን የሰጠን ጌታ ነው። ጌታን እጅግ አድርጌ አመሰግናለሁኝ። ይሄ ቃልህ የሚለው ፕሮግራማችን እንግዲህ በየበዓሉ ስጦታ ይዞ በመምጣት ይታወቃል። በዓልን አስታከን እንደዚህ አይነት ፕሮግራም እናደርግና እግዚአብሔር ልባችንን ያሳሰበውን ነገር ከዛ ከበዓል በኋላ ደግሞ አዲስ መጽሐፍ ይዘን በመምጣት ነው የሚታወቀውና አዲስ መጽሐፍን ይዘን በቀጣይ እንገናኛለን። እኔ በኔ በኩል ያለውን ነገር ጨርሻለሁ። ምናልባት የመጨረሻ መልእክት ወይንም እንኳን አደረሳችሁ መልእክት ካላችሁ ለእናንተ እድሉን ልስጥ። ፓስተሪ እንኳን አደረሳችሁ ማለትም ከፈለግሽ የመጨረሻ መልእክት ካለሽ እድል ላንቺ መስጠት ፈልጋለሁ። በዚህ አጋጣሚ ግን በድጋሚ በጣም ቴንኪው ማለት ፈልጋለሁ። አክብረሽ መምጣት ብቻ ሳይሆን የሚገርም መንፈስ ነው ያካፈልሽን። ለተመልካቾችም ለኛም የሚገርም መንፈስና መረዳት ነው ያካፈልሽን። እግዚአብሔር ይባርክሽ። በጣም እናመሰግናለን። ተባረኩ። እኔም በጣም ደስ ብሎኛል።
እንግዲህ ፕሮግራማችንን ስትከታተሉም የነበራችሁ ተመልካቾቻችን ሁላችሁም በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሰን ልልወዳለሁኝ። በያለንበት ስንነጋገር እንደቆየ ነው በህይወታችን አቅጣጫ ሁሉ ይህ ኢየሱስ ክርስቶስን ከሙታን ያስነሳው የትንሣኤ ኃይል ህይወታችሁን፣ ቤታችሁን፣ ትዳራችሁን፣ ዘመናችሁን እግዚአብሔር ያየላችሁን ነገር ሁሉ ያግኘው እላለሁ። ይህ በቃ የትንሣኤ ኃይል ትንሣኤና ህይወት እኔ ነኝ እንዳለ በተለያየ አይነት ነገር ውስጥ ሆናችሁ ምናልባት ይሄንን ፕሮግራም እያያችሁ ሊሆን ይችላል። እግዚአብሔር ግን የእንደገና አምላክ ነው። አለቀ አበቃ ተስፋ መቁረጥ በእግዚአብሔር ዘንድ የለም። ሞተ ተብሎ የሚቀጥል ነገር የለም። እግዚአብሔር ራሱ የህይወት አምላክ ነው፣ የእንደገና አምላክ ነው። ስለዚህ ይሄን የኢየሱስ ክርስቶስን የትንሣኤ በዓል እያከበርን ይሄ የትንሣኤ መንፈስ ያገኛችሁ ላለሁ እግዚአብሔር አብዝቶ ይባርካችሁ። አሜን። ኤርሚ እግዚአብሔር ይባረክ። ስላሳለፍነው ጊዜ እግዚአብሔርን እጅግ አድርጌ ያመሰግናለሁ። ፓስተርዬ ቴንኪው በጣም እግዚአብሔር ይስጥልን፣ እናመሰግናለን። እኔም ቲጂ ካለችው ጋር እስማማለሁ። በጣም የሚገርም መንፈስ ነው ያካፈልሽን። እናንተንም ወዳችኋለሁ። ተባረኩ። በጣም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ ማለት እወዳለሁኝ። እግዚአብሔር ይባርካችሁ። እግዚአብሔር ይመስገን። በጣም እናመሰግናለን ፓስተር ያክብረሽን ስለመጣሽ። እግዚአብሔር ይባርክሽ። ተባረኪልን፣ እንወድሻለን በጣም። አትጥፊብን ደግሞ ደጋግመሽ ነይ ደጋግመን ነይ ልንል እንፈልጋለን። እንኳን አደረሳችሁ። በቃ ለዚህ ለትንሣኤ በዓል እንኳን እግዚአብሔር ረድቷችሁ እንኳን አደረሳችሁ ለማለት ፈልጋለሁኝ። አብራችሁን መጽሐፍ ቅዱስ የምታጠኑ ቤተሰቦቻችን እንዲሁም ጓደኞቼን ቤተሰቦቼን ሁላችሁም እንኳን አደረሳችሁ ማለት ፈልጋለሁ። መልካም በዓል። የተወዳችሁ ተመልካቾቻችን እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል አደረሳችሁ ብዬ በድጋሚ መልካም ምኞቴን እገልጻለሁ። ከኛ ጋር ስለነበራችሁ ቆይታችሁን ከኛ ጋር ስላደረጋችሁ እጅግ አድርገን እናመሰግናለን። ቃልህ ፕሮግራም እንግዲህ እንደተለመደው በቀጣይ ስጦታችንን ይዘን ወደ እናንተ እንመጣለን። እንድትጠብቁን ማስታወሻ ደብተራችሁን መጽሐፍ ቅዱሳችሁን አዘጋጅታችሁ እንድትጠብቁን ከወዲሁ ማሳሰብ እፈልጋለሁኝ። ጌታ ኢየሱስ ይባርካችሁ። መልካም በዓል ይሆንላችሁ።